ኢስላም አላችሁ? እሺ ልጆች እስኪሰበሰቡ ድረስ እንትን በሉ ቪዲዮ ኮፒ ሊንክ አድርጉ። ሐጂ ሰላም አለይኩም ዳዒ። ወአለይኩም ሰላም ኡስታዝ፣ እንዴት ነው? ኧረ እባክህ እኔ ስማ እንዳልፈነክትሽ እዛ ኡስታዝን እዛ ሂድና ፈልግ። ምን አይነት ነው ትላለህ? እንዴት ነው? ደህና ነህ? አልሐምዱሊላህ። እንዴት ነህ? ሁሉ አማን? ረያን ቆይ ሲገባ ለምን ሚት ማያደርገው? ድምጻችን ለመልሶ ያስቀማል። ስልኩ ኦሪጂናል ስላልሆነ ቶሎ ሚት አያደርግለት። የሚገርም ነገር እኔ ብቻ ነኝ የምረዳው። ቴክኖ ፖፕ ፎር ይዛችሁ ነው፣ ለዛ እኮ ነው የሚያሰገባው። ዝም በል አንተ ኮንጓም ነገር ይምባይ። እኔ ላተስት ነው ያስኩት። ሁሌ ሸዋሸዋ እንደተሰራክ እንደው ምን እንደሚሻልክ ረጃኔ ላንተ አስቤ ነው። አልናገርም ተው። እኔ ስማ ምን አልክ መሰለ አሬነር ምን አለ መሰላችሁ? በቃ ለስለማል አላልኩም። በቃ ለስለማል አልኩም። ስማ የዛን ቀን ምን እንደሆነ ታውቃለህ? ወደ ውጭ እየወጣው ነበረ ማለት ነው እና ግብዳው ተኝቶ ነበረና ቀሰቀስኩት። አንተ ተነስ ምናምን አልኩት። እንዲህ ምንድነው ምናምን አለኝ። አሬነር ዛሬ ይሰልማልና እንግባለት አልኩት ማለት ግብዳ ፊኬ ነው ወንቶ ጃ ደግሞ ትቀሰቅሰኛለህ ምናምን አለ ማለት ነው። ከዛ አረ ሊሰልም ነው ይሄ ነገር ታይቶኛል አልኩት። ለካ ሌሊቱ ሙሉ ሲያግቱት ነው ያደሩትና አዲስ አለ እኛ ጭላጩ ላይ ነበር ሄደ። ከዛ በዛም በዚህም ከዛ ቶፊቅ ደግሞ ደወልኩለት ና አልኩት። እሺ ምናምን ከዛ ምን አለ አሬነር በቃ አላልኩም እንዳልከፍተው ሪከርዱን እንዳልከፍተው እንደዛ አላልኩም። በቃ ልስለ ማለት በቃ ካላችሁ ምን አማራጭ አለ? ልስለ ማለት እና ፈታ ያደርጋል እና ያስቃል። ሙስሊም ነን ብለን መቼ ነበር? በየትኛው ነበር? ሱረቱል በቀራ ቁጥር 62 ነው 162 ነው ምናምን ብቻ እነዛ ከእስራኤላውያንም ከነሳራዎችም ሙስሊም አንዱ የሚል ሙስሊም ነን ብለን ግግም ስንል ነበር የሆነ ጊዜ ላይ እኔና ቤሪያ ሲራክ ሆነን ያን ቀን ይደግፈናል። በቃ እኛ እንደ አምላክ ከማይነን ሙስሊም ነን አንሰማ። በቃ ልስለም እስኪ በቃ ልስለም ብላችሁ ጻፉ። ኧረ እያንለም በቃ ልስለም። እንግዲህ መቼስ መውጫው የለ ምናምን ነገር ምናምን ቤሪያ የምጣን ጠብቆ እስከዛ ኧረ ኡስታዝ ራሱ አለ ወይኔ አንተ እኮ መግቢያ መውጫ ነው ይጠፍ። በቃ ለስለም እንግዲህ መቼ ይሳል። እስቲ ቤሪያ ይምጣና እንቀጥላለን ኢንሻአላህ። እሱ ስልኩ ግሎ ነው። እሺ እንትን በሉ ታፕ ኮፒ ሊንክ አድርጉ ኢንሻአላህ። የተፖሰተ ቪዲዮ አለ ከቻላችሁ ገብታችሁ፣ ካልቻላችሁ ደግሞ ገብታችሁ ይተሱ፣ ካልቻላችሁም ከቻላችሁ ማለት ነው። እና በቃ ለስለም እየጻፉልን ነው ከስር በቃ ለስለም መቼስ ምናምን እና ብቻ ያስቃል ሁሉም ነገር ግን አልሐምዱሊላህ ያው ቀሉም ቁም ነገሩም ጭቅጭቁም ምናምን አልፎ ዛሬ ስላለፈው ነገር እንደዚህ ስናወራ ደስ ይላል በጣም አልሐምዱሊላህ። እና እስቲ ቤሪያ ከቻለ እንጠብቀዋለን። እነሱ ቢመጣ አሪፍ ነው። ማን ነበረ ሌላ የቀረው ከዛ ከነበሩ ሰዎች ውስጥ? ኡስታዝ ወሂድ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም እንዴት ነው? ወበረካቱ እንዴት ናችሁ? ረያን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴት ነው? ሰላም ናችሁ? ጀማዓት ሁላችሁ እንዴት ናችሁ? አልሐምዱሊላህ። ሚስጥር እያወጣጣን ነው ኡስታዝ። እንዴት ከመስለማቸው በፊት ቢሃይንድ የነበረው ነገር ማለት ነው። ያው ለኛ ያልነገሩን ቤሪያ በጣም ብዙ ሚስጥር ነው ያወጣ። አዎ ግን በነገራችን ላይ የቤሪያ ጥያቄ አሪፍ ጥያቄ ነው። ግን ችግሩ ምንድነው? ቤሪያ
ጥያቄው ከተመለሰለት በኋላ ሌላ ቦታ ደግሞ ተመልሶ ራሱን ጥያቄ ይጠይቅ ነበር። እኔ የማስታውሰው እሱ ነው። ተመለሰልኝ ይልህና ከዛ በኋላ ሌላ ቀን ደግሞ ሙስሊሞችን ይጠይቃል። ጥያቄው ራሱ ከባባድ ነበረ። ታስታውስ እንደሆነ ከባባድ ነበረ። በጣም እንትን ነው የሆነ ሎጂካል ነው የሚጠይቀው ጥያቄ ነበረው። ራያንም አሪፍ እንትን አለው። ብዙዎች አሉ እንደዚህ ዩኒታሪያኖች የሚጠይቋቸው ጥያቄዎች በጣም አሪፍ አሪፍ ጥያቄዎች ናቸው። ጮማ ጮማ የሆነ ጥያቄ ነው የሚጠይቁት። እንደገና ደግሞ ጃቢር የሚጠይቀው ጥያቄ ራሱ በጣም ደስ ይለኝ ነበረ። ጃቢር የሚጠይቀው ጥያቄ አስታውሳለሁ ማለት ነው። እንደገና ደግሞ ፒኬ ራሱ የሚጠይቃቸው በጣም እንትን ነው ሎጂካል ጥያቄ ነው። በነገራችን ላይ ፒኬን አንዷ ሰለምቴ አይደለም ብላ ስትከራከር አገኘኋት። ከዛ በኋላ እንዴት ሰለምቴ አይደለም ትያለሽ? ሰለምቴ ነው አልኳት። ከዛ ምን ብትለኝ ጥሩ ነው ክርስቲያን ስለመሆኑ ማስረጃ አምጣ አለችኝ። ማለት ሰለምቴ ማለት ከክርስትና የሚመጣ ብቻ ነው አድርጋ የወሰደችው ጃቢሮ። አዎ እንደዚህ ነገር ሰምቻለሁ። ከዛ በኋላ እሱ አግኖቲስት ነበር እላታለሁ። ምንድነው ደግሞ እሱና ከዛ እና ክርስቲያን እኮ አይደለም አለች። እና ታዲያ ክርስቲያን ባይሆን እና ምንድነው ችግሩ እላታለሁ። ሰለምቴ የሚባለው ከክርስቲያን አይደል እንደሚመጣው አለች። አንዷ ክርስቲያን ማለት ነው። እና አሳቀችኝ፣ ስታስቀኝ ነበረ። እና ከዛ አንፃር ነው ፒኬ ሎጂካል ነበር የሚጠይቃቸው ጥያቄዎች በአጠቃላይ ማለት ነው። ጃቢሮም እንደዛው የሆነ በጣም ረሱል ሰለላሁ ዐለይሂ ወሰለም ላይ ነበር ሞር እንደው እንትን የሚለው ማለት ነው የሚጠይቀው የነበረው እሳቸው ስብዕና ላይ ሞር የሚፈልገው የነበረው ማለት ነውና ሰዎች የተለያየ ደግሞ የትንሹ ደግሞ ባይብል ላይ ነው ሙግት ነው ይሟገታል። ይሟገት ነበር። በጣም መሟገት ደስ ይለዋል። መከራከር ምናምን ነገር ነው ደስ የሚለው። በቃ መፋጠጥ ምናምን ደስ ይለዋል። እና ሰዎች የተለያየ ነን እንግዲህ የተለያየ ባክግራውንድ ይዘን የመጣ ነው። ይሄን ይመስላል። ኡስታዝ እንደዛ ነበረ። እስቲ ወደ ጃን እንሂድ። የጃን ሰምተን አልነበረም። እስቲ ጃ ነገርን ያው ቅድም እያወራን የነበረውን ነገር ያው ስለሰማክ ማለት ወደ ቲክቶክ እንዴት መጣክ? ከዛ በፊት ምን ነበረ የነበረው ነገር? እንደገና ደግሞ እስልምና እንድትቀበል ያደረገ ተርኒንግ ፖይንት ምን ነበረ? እና ያልነገርከን ደግሞ አሁን የሆነ ጥያቄ ጠይቃ ከተመለሰልህ በኋላ ያው ካፈርኩ አይመልሰኝ ምናምን ነገር የሚባሉ አይነት ነገሮች አሉና እስቲ እነሱ ላይ ያለህን ነገር እስቲ ንገረን እና ታፕታፕ ኮፒ ሊንክ እያደረጋችሁሽ ጃ ቀጥል። እኔ የመጣሁት እንትኑ ነው እኛ አካባቢ ጦርነት ምናምን ነበርና አገልግሎት ካልወጣን ደግሞ እንደ ይሖዋ ምስክር ልዩ አቅኚ፣ ረዳት አቅኚ ምናምን የሚባል አይነት የአቅኚነት ዘርፍ አለና በወር የምታስመዘግበው ግዴታ ሰዓት አለ። ማንኛውም ይሖዋ ምስክር ያገለግላልና በእንትንም በሶሻል ሚዲያ ማገልግል፣ በቴክስት ማገልግል፣ በስልክ ደውልህም የሆነ ሰው ማገልግል፣ ብቻ ዋናው ሰዓቱ መሙላቱ ነውና እኔ በሰዓቱ ነበርኩ፣ ረዳት አቅኚ ነበርኩና ግዴታ መሙላት ነበረበት። 10 ምናምን ሰዓት መሙላት አለበት። 15 ሰዓት ነበርና ያን ከመሙላት አንፃር ነበር የገባው ቲክቶክ። ምክንያቱም ውጭ ወጥተን ማገልገል ታግዷል። ውጭ የበላይ አካል የሚባል አለ ከይሖዋ ምስክሮች አንፃርና እኛ ያለንበት ክልል ላይ እንዳታገለግሉ ተብለናል ውጭ ላይና ሰዓቱ እንትን ስለነበር በቃ በዚህ ቢሆን በሶሻል ሚዲያም ከሆነ ሰዓቱ ከሞላልኝ ረዳት አቅኚነቱን መቀጠል ይችላል ብዬ ከዛ አንፃር ነበር እንትን ያልኩት የገባሁትና እኔ ያው ከራሴ አንፃር መጽሐፍ ቅዱስ ልክነቱን ለሰዎች ለማስረዳት ነው እንጂ ብዙም ጥያቄ አልነበረብኝም። ከእስልምናም አንፃር ወይም የመጠየቅ ምናምንም ብዙም እንትን ፍላጎቱ አልነበረኝም። እነሱም ከጠየቁኝ ደብል ስታንዳርድ ልመልስ ይችላለሁ እንጂ ከዛ ውጭ ብዙም አይነት ጥያቄዎች አልነበረኝም። ብዙም የማውቀውም ነገርም ስላልነበር ከእስልምና አንፃር ለማወቅ ነበር ጥረቴ ነበር። እሺ ወደ ጃ እንመለሳለን። ኡስታዝ መቀጠል ከፈለክ አይመንን እናስተናግደው እንደ ጃቢር አንድ ጊዜ ወደ ጥልቁ ከመግባታችን በፊት ብዬ ነው እንኳ ኡስታዝ ይቀጥላልኩኝ። ኡስታዝ ቀጥል እና ወደ ጃ እንቀጥላለን። አይ ምንም እንትን የለውም። የይሖዋ ምስክሮች ትምህርቶቻቸው አይ ቲንክ በጣም መመታት ይችላል። በነገራችን ላይ እያንዳንዱ ትምህርት ሲመታ ከዩኒታሪያን ውጪ ማለት ነው። ዩኒታሪያን የምትመቱት
የባይብል አጻጻፍ ወይም ደግሞ ማኑስክሪፕት ጥናት ምናምን በሚለው ነው። በተረፈ ቴዎሎጂያቸውን ከ190% ከእስልምና ጋር ተቀራራቢ ነው። ዩኒታሪያን የነራያን ማለት ነው። የይሖዋ ምስክር ትምህርቱ በጣም የሚመታበት አሪፍ ነገሮች አሉት። የሐዋርያ ቤተክርስቲያንም እንደዛው የሚመታበት እንትን አለ። ጆባ ዊትነሶች ጋር እኔ ከጃጋ የተወያዩት ማረሳው ነገር የኢየሱስ የመጀመሪያ ፍጡር ነው ወይ ብዬ ጠየቅኩት። ለሌሎቻችሁም ይጠቅማቸዋል ያዙት እንትን አዎ ይሏቸዋል የይሖዋ ምስክሮች። መጀመሪያ ኢየሱስን ያህዌ ወይም ጆሆባ መጀመሪያ የፈጠረው ኢየሱስን ነው። ከዛ ኢየሱስን ፈጠረና ልክ እንደ ዶማ በዶማ እናንተ መሬትን እንደምትቆፍሩ ፍጥረትን በአጠቃላይ በኢየሱስ አማካኝነት ፈጠረ ማለት ነው። እንደ መሳሪያ አድርጎ ኢንስትሩመንት አድርጎ ይሏቸዋል። አሁን ጥያቄ የምትጠይቋቸው ምንድነው? ኢየሱስ ያልነበረበት ጊዜ አለ ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። ከኢየሱስና ከጊዜ ማን ይቀድማል በሏቸው። ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው ብላችሁ ጠይቋቸው። ፍጡር ይሏቸዋል። ስለዚህ ከኢየሱስና ከጊዜ ማን ነው ቀድሞ የተፈጠረው? አስበን አናቅም ይላሉ። የመጀመሪያ እንደዛ የሚያደርጉት አስበን አናቅም ይሏቸዋል። ከዛ አይ ጊዜም የተፈጠረው በኢየሱስና ካሉ ከጊዜ በፊት ኢየሱስ ከቀደመ ኢየሱስ መነሻ የለውም፣ ጅማሮ የለውም። አሁንም ጣጣ ውስጥ ሊገቡ ነው። ከጊዜ በኋላ ነው የተፈጠረው ደግሞ ካሉ አሁንም ችግር ውስጥ ነው ያሉት። ቴዎሎጂካል ዲያላማ ይባላል ይሄ ማለት ነው። ስነ መለኮታዊ አጣብቂኝ ይባላል ማለት ነው። የይሖዋ ምስክሮች የማይመልሱት መልስ ማለት ነው። ሁለተኛው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ፣ ሰው አለ እና መጀመሪያ ከተፈጠረው ፍጡር ጋር የት ገብቶ ነው ሁለተኛው የተፈጠረው? ሁለቴ ነው ወይ የተፈጠረው? እሱም ጥያቄ አይመለስም። ለሶስተኛ ጊዜ የተፈጠረ አለ፣ ከሞት ሲነሳ የተፈጠረው። መጀመሪያ የነበረው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረው ቤዛዊ መስዋዕት ሆኖ ተሰጥቷል ብለው ያምናሉ። እንደዚህ አይነት ጥያቄዎች አይመለሱም። በይሖዋ ምስክሮች መንፈስ የሚባል ሩህ የሚባል ነገር ከሞት በኋላ የሚኖር ነገር የለም። ልክ እንደ ፊኛ ነው። ፊኛ ስትነፉት ፊኛ ይሆናል። ፊኛው አየሩ ሲወጣ አየሩም አይኖርም፣ ፊኛውም ይተነፍሳል። እንደዛ ብለው ነው የሚያምኑትና ያ ደግሞ ትንቢት ተናግሯል። ብዙ ትንቢቶች ተናግረው ትንቢታቸው ከሽፏል እና ከዛ አንፃር ነው እንትን የሚለው እንግዲህ ቤሪያ መጥቷል። ለቤሪያ ደግሞ እድሉን እንሰጣለን ማለት ነው። እሺ ቤሪያ ቆይ ላስገባው። ቤሪያ ካለ ከሪኬስት ላክ እንትን እጃ ወይ ኡስታዝ ጃቢር የሆነ ልጅ መጥቶ አይመን የሚባል 300,000 ከአካውንት አለኝ እሰጥሃለሁ ብሎ ተናግሯል። ኡስታዝ ጀማልን አገኘውና ከኡስታዝ ጀማል ጋር ጨርሱ፣ በሜሴንጀር ስለማገኘው ማለት ነው። ኡስታዝ ጀማልን ያን ለመናገር ነው። ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አብደላ ሰላም ልበለው። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ ኡስታዝ? ሰላም ነህ? አልሐምዱሊላህ ሰላም ነኝ። ማሻአላህ እንኳን ደህና መጣ። ተናፍቀሃል። እንትን ስልኬ እኛ ጋር ወይድ 15 ቀን ምናምን አልፏል መብራት ከጠፋና ስልኬ እንደዚህ እንትን ትላለች። ለዛ ነው ከታች የነበርኩትና ይቅርታ። እንትን የለህም እንዴ? ምንድን ነው የሚባለው? ቻርጅ ማድረጊያ እንትኖች አንድ እንትን አለ። ቻርጅኛውን ስራ ቦታ ላይ ስንሆን ቻርጅ እናደርገውና ይቀመጥና ሞባይል በሚያስፈልግበት ሰዓት ላይ ቻርጅ ታደርገዋለህ። ምንድን ነው የሚባለው? አለ ኢትዮጵያ ውስጥ ፓወር ባንክ ነው ምናምን ነገር ፓወር ባንክ ነው። ከዛ አለ። ችግር የለውም ገዝታችሁ ስጡት። ወንድሞች እና እህቶች ያላችሁ ሰዎች ካላችሁ ላኩለት። ያለበት ቦታ ትንሽ ክፍለ ሀገር ነው ያለው፣ እዛ አካባቢ ነው። ገዝታችሁ ብትሰጡት አጀር ታገኛላችሁ ኢንሻአላህ። ቀጥል ጃቢሪ።
እሺ ኡስታዝ ቤሪያ የምታነሳው ሀሳብ አለ ወይስ? አነሳው ሀሳብ የሆነ አንድ ነገር እንትን ልበልና እኔ በጣም የገረመኝ ነገር አንድ የሚገርምህ ነገር አሁን እያወራ የነበረው ወንድማችን እሱም ሰለምቴ ነው እና አንድ ቀን ከኔ ጋር አውርተን ነበር እና እኔ ዩኒቴሪያን ክርስቲያን በነበርኩ ሰዓት ማለት ነው እና በጣም ጠጣር ልጅ ነበረ። የሆነ ታይም ላይ ቼንጅ ሆኖ ሙስሊም ሆኖ መጣና ራያንን ጠቅ እንዳረኩት እሱንም ጠቅ አረገው ነበርና ራያንን ስለምወደው ነው በጣም እና እና ያው ራያን ይቅርታ አድርጎልኝ እና ጃ የሄደበት መንገድ ማለት ጃ ባይብልን ለምሳሌ ኢየሱስ ፍጡር ነው የሚለውን ነገር የሚረዳበት መንገድ ጥያቄ የሚያስነሳ ነገር ነው እሱ የሚረዳበት መንገድ እና እንደዛ ነው እና በጣም የሚገርመኝ አንድ ነገር ኡስታዝ ቀደም እያለ ነበርና እኔ እንደ ቢብሊካል ዩኒቴሪያን ክርስቲያን ሙስሊም ለመሆን ያሸነፈኝ ኡስታዝ ቅድም እንግዲህ የዩኒቴሪያን ክርስቲያኒቲን ቲቺንግ የሚመታበት ከዚህ ከእንትኑ ከዶክመንቱ ምናምን ከምራናው ካጠባበቁ አንጻር ምናምን የሚል ነገር አስቀምጧልና የሚገርማችሁ ነገር እኔ እስልምናን እንድቀበል ያደረገኝ የራሱ ቁርአን ነው ወይንም በቁርአን ውስጥ ያየሁት እይታ ማለት ነው። ቁርአንን የተመለከተ አሁን ለኔ ቁርአንን የአምላክ ቃል አይደለም ብትለኝ ለተመልሶ ጥያቄ ሆነብኛል። ለምንድን ነው የማይሆንበት ምክንያት? ገባ? ራሱ ቁርአን ነው የአምላክ ቃል እንደሆነ የመሰከረልኝ ወይንም መገለጡ በራሱ የአምላክን ብቸኝነት ማሳየቱ እና ቁርአን ከሌላ መጽሐፍ ኮፒ የተደረገ ነው የሚል አርጊውመንት የሚያነሱ ሰዎች አሉ። ውስጤ ላይ ይደክማል ይሄ አርጊውመንት ለኔ ማለት ነው። ከሌላ መጽሐፍ ኮፒ የተደረገ ነው ምናምን ባይብልን ወስዶ እንደዛ የሚለው አርጊውመንት ይደክምብኛል ለኔ ማለት ነው። በሁለተኛ ደረጃ ቁርአንን ለነብዩ መሐመድ ሰው ነው ያስተማራቸው። እሳቸው በራሳቸው ኮፒ አድርገው ነው የሚለው ሰው ነው ያስተማራቸው የሚለው በራሱ ይሄ የሆነ ጊዜም ፒኬን አጠይቄው ነበረ ኡስታዝ ወይድንም ጠይቄ ነበር እንትን ይሄ የሆነ ፐርሰን አለ እና ያን ያስተማራቸው የሚለው ራሱ ይወድቅብኛል። እኔ ራሴ ውስጤ ነው የሚነግረኝ እኮ የሚገርማችሁ ነገር ማለት ይወድቅብኝ ምን ሆነ ነው ቢሪያ ምን አይለኛል ለኔ ማለት። በሶስተኛ ደረጃ ከሰይጣን ነው መገለጡ የሚሉ ይሄ እንደ አሉባልታ በሉት ይሄ ደግሞ የባሰ ነው የሚወድቅብኝ ለኔ የባሰ ማለት እንዴት ብትለኝ ሰይጣን ተነስቶ ከጣዖት ሽሽ አምላክን አምልክ ብሎ ይመሰክርልሃል እንዴ? ጣዖት ሰው ሰይጣን ሲመጣ ምንድነው የሚልህ? ለኔ ስገድ ነው የሚልህ ገባ እንጂ ይሄ እንደ ተረት አይነት ነገር ነው የሚሆንብኝ ማለት ገባ። ስለዚህ ማን ነው ያሸነፈህ? በኢስላም አስተምህሮት ውስጥ ማን ነው ወደ ሙስሊም እንድትሆን ያደረገህ እና ከፍርሃት እንድትወጣ እና እንድትመጣ ያደረገ ማን ነው ሲባል ራሱ ቁርአን የቁርአን ንግርት እና ምስክርነቱ እሱ በኢስላም አስተምህሮት ውስጥና ሙስሊም እንድትሆን ራሱ ነው የሚያደርግህ። ይሄ ልብህን ካልዘጋኸውና እውነትን ለማስተንተን ካልፈቀድክ በስተቀር ማለት ነው። እቺን ለማለት እወዳለሁ ቻይ። እሺ ቤሪያ እሺ ጃልክ አለሁኛው። እስቲ ወደ ቲክቶክ ስትመጣ እንዴት ነው ቲክቶክ ላይ ያለው አየር ምናምን ነገር ማንን አገኘክ? ምን ነበር? ቤሪያ ዋይዘዊ ተዘጋጅ። አንድ ከባድ ጥያቄ አለኝ። ሁሉም ሰው መጠየቅ የሚፈልጉ ጥያቄ እጠይቅሃለሁ። ማንን አገኘክ? እንዴት ነው የተቀበለክ? በቃ ያለውን ድባብ እስቲ ንገረን። ከክርስቲያኖችም ከሙስሊሞችም ያለው
ዋሂድ ጋር ነው የጣለኝ መጀመሪያ ሁሱ ቤት እና ምንም እድል አልነበረኝም ብዙም የመከራ ንገረን የነበረውን ነገር ንገረን። መንገላታትክ ሀሳብ አነሳውና እኔ ያው እንደ ይሖዋ ምስክር አትጨናነቅም። አሁን ምንም አይነት የምትፈራው አይነት ጥያቄ አይኖርም። ምክንያቱም እያንዳንዱ የመጽሐፍ ግንቦች አሉ፣ የምርምር መረጃ አለ ምናምንና እያንዳንዷ ጥቅስ በጥልቅ የተብራራች ስለሆነች ጥልቅ እውቀቱ ባይኖርህም በቃል ችግር የለውም ከፍቼ ያዋለሁ ብለህ ታስባለህ። እና እንደዛ አስቤ ነው እኔ ምንም እንደ ይሖዋ ምስክር ማንኛውም ይሖዋ ምስክር የሆነ ጥያቄ ቢመጣብኝ ብሎ አይፈራም። ምክንያቱም ይኖራል። ምክንያቱም ብዙ ጽሁፎች አሉ ይሖዋ ምስክሮች የጻፏቸውና ከአንደኛው ከፍቼ ያዋለሁ ማብራሪያ የሌለው ጥቅስ አይኖርም ምናምን ብለህ ነው የምታምነውና ጠየቀኝ። ቅድም ያለውን ጥያቄ ከጊዜና ከኢየሱስ ክርስቶስ ማን ይቀድማል? ምክንያቱም እኔ ዛሬ ወለድኩ ይላል ኢየሱስ ክርስቶስ። ዛሬ ካለ ደግሞ ጊዜ ሊሆን ነው። ስለዚህ ከኢየሱስ ክርስቶስ በፊት ያለ ፍጡር ጊዜ የሚባል ፍጡር ሊኖር ነው። አይ ኢየሱስ ነው የመጀመሪያው፣ አይ ጊዜ ነው ካልኩኝ ኢየሱስ የመጀመሪያ ፍጡር ላይሆን ነው። ኢየሱስ የመጀመሪያ ፍጡር ካልሆነ ደግሞ ይሖዋ ምስክሮች የመጀመሪያ ፍጡር ኢየሱስ ነው ብሎ ነው እና የሚያምኑት ከዋናው አስተምሯቸው ጋር ይጋጫል። ከዛ አይ በቃ ከአሁን አንጻር ሊሆን ይችላል መልስ የሌለው በደንብ ሰርች ካረኩት አገኘዋለሁ ብዬ አሰብኩና ያው ከሱ አንጻር ግን እዛው ሙግት ላይ ስለሆንኩ ግም ብዬ ተከራከርኩት። ብቻ ኖርማል አንዳንድ ጊዜ ሰው ጋር ስትከራከር ማድበስበስም ትችላለህ፣ ሀሳቡን ግልጽ አለማድረግ እንዳልገባህ መሆን ምናምን ትችላለህና ብቻ ምንም አልገባኝም አልኩት። በጭቅጭቅ አለቀ ውይይቱ። ከዛ ግን አየሁት፣ ሰርች አረኩት ሀሳቡን ምናምንና ሳየው ምንም ግልጽ የሆነ ማብራሪያ የለም። ሀሳቡ አልተበራራም እንደ ይሖዋ ምስክር እና መልስ አላገኘሁለትም። ሀሳቡን ዝም ብዬ ዘለልኩት። በቃ መልስ የሌለው ሊሆን ይችላል እና ደግሞ እንደ ይሖዋ ምስክሮች እንትን የጻድቃን ብርሃን እንደ ፀሐይ ነው እንደ ማለዳ ብርሃን ነውና እያደር እየደመቀ ይሄዳል ብሎ ነው የሚያምኑት። በምሳሌ መጽሐፍ ተመርተውና አንድ ነገር ላይ በየአመቱ አዳዲስ ትምህርት ይጨመራል። እንደ ይሖዋ ምስክር ወጥ የሆነ አስተምሮ የለምና አይ ይሄም በቃ የሆነ ሰዓት የምንደርስበት መረዳት ሊሆን ይችላል ምናምን ብዬ ወሰንኩ አሰብኩኝና ከዛ በቃ ግን ሌላ ቦታ ነው እየገባው ያለውና የሆነ ሰዓት ቤሪያም ጋር ገብቼ እየተወያየን ሌላ ሐሳብ ነው እያወራን ያለነውና ኡስታዝ ወሂድን ይሄን ጥያቄ አልመለስኩለትም ብያለሁና መጥቶ ድጋሚ ያዘኝ በዚሁ ጥያቄ። ምንድነው የሚሆነው? ይሄ ኢየሱስ ክርስቶስ የመጀመሪያ ፍጡር ነው ይላል፣ ጊዜም የመጀመሪያ ፍጡር ነው፣ የትኛው ነው ምርጥ ምናምን አለና ቤሪያ ጋር የምናወራበትን ሐሳብ ጭራሽ አስቀይሮኝ እኔ እያወራሁ የነበርኩት ስለ ሌላ ነገር ስለ ትራንስጀንደሮች ምናምን ነበረ። ዩኒቴሪያኖች ይፈቅዳሉ ሆሞሴክሹዋልን ብዬ ነበር እየተከራከርኩ የነበረው ግግም ብዬና ጭራሽ አስመለጠብኝ ቤሪያንና ሐሳቡ ምን አደረገ ደግሞ ያንኑ ጥያቄ ያደረገብኝ። አይ በቃ ከዚህ በኋላ ሌላም ቦታ ብገባ ድንጋሚ ዋሂድ ያለበት ቦታ ይሄንኑ ጥያቄ ነው የሚደግምልኝና ችግር የለም ከዚህ በኋላ እሱ ያለበት ቤት አልገባም። ግን ከሌላ ሙስሊም አንፃር ወያያለሁ ብዬ ወሰንኩት። ምክንያቱም ጥያቄው አላገኘሁለትም መልስ እና እንደዛ ነው የመጀመሪያ አጋጣሚ። እሺ ቀጥልልን። አሪፍ ነበረ። ከዛስ ከዚህ በኋላ እንዴት ነው ከወሂድ ተደብቀህ የነበረክ እንትን? ከዛ ያው እንትን ነው አክቹሊ መጀመሪያ ስትመጣ አሁን ለምሳሌ ንጽጽር ላይ ትልልቅ ቤቶች የሚባሉ አሉ። በቃ በደንብ ንጽጽር የሚካሄድ ከዛ ደግሞ ትንሽ ደግሞ የትናንሽ ሰዎች ላይ 12 20 ሰው ምናምን የሚደረግበት አለና እንደዚህ አይነት ቦታ ነበረ ማይክ አብዛኛውን ጊዜ ካልተሳሳትኩ። እና እስቲ እሱን ደግሞ ንገረን። አዎ ካገኘው ገባለሁ እና ግን አሁን እንትን ነው የሚሆነው። አሁን እንደ ክርስቲያንም ይሖዋ ምስክር ስትሆን እንደ ክርስቲያንም እንደ ሙስሊምም አትሆን አስቸጋሪ ነው የሚሆነው። አሁን ክርስቲያን ስትሆን አሁን ፕሮቴስታንትም ኦርቶዶክስም ካቶሊክም ምናምን አንድ ተመሳሳይ ነገር አላቸው ስላሴ። ስለዚህ ስለ ስነ መለኮት ሲወራ አንድ ላይ ሆኖ ነው የሚሞግቱት፣ አንድ ግሩፕ ነው የሚይዙት ምናምን። ግን አሁን እኔ አስቸጋሪ ነው፣ ቢዚ ነው የምትሆነው። ገብተህ ከሆነ ክርስቲያን ጋር እየተከራከርክ የሆነ ሙስሊም ጋር እየተከራከርክ ከዛ በኋላ የሆነ ክርስቲያን ይገባና ሐሳብ ሲያነሳ ደግሞ ክርስቲያኑም ጋር ትከራከራለህ። ከዛ ክርስቲያኑን በቃ ጨርሻለሁ አሳምኛለሁ ወይ መልስ አጥቷል ምናምን ብለህ ክርስቲያኑ እንደወጣ ሙስሊሞቹ ደግሞ መልሰው ጥያቄ ያነሱብሃል አንተ ጋር እና የሆነ ሁለት ሰው እንደዛ ቢሆን ነው ይሖዋ ምስክር ያለው። እሺ ይሰማል ጃ ይሰማል ወይስ እኔ ጋር ነው የተቋረጠው?
ይሰማል? ንገሩኝ እኔ ጋ ካለ። ኦኬ እጃ ጋር ነው የተቋረጠው። እጃ አለክ? እሱ ጋር ነው። አንተ ጋር ትሰማለህ። ጃብር ወጣ ኔትወርክ ነው መሰለኝ። አመለጠ። መረጃ የለውም መሰለኝ። ራን ከተባልኩ በኋላ ነው የተሰማል የምትል ብርቅ ኡስታዝ ጀማል ካሊም ትሰማለህ ምናምን። ጃ እንግዲህ መረጃ ሲያጣ አምልጧል፣ ሮጧል። ሁሌ እንደሮጠ። እሺ ቤሪያ ጥያቄ ልጠይቅክ። ይህን ጥያቄ እንግዲህ አም ሶሪ ቱ አስኪው ማይ ብራዘር፣ ግን ማወቅ እፈልጋለሁ። ቤሪያ አለክ? እሺ ጃይ፣ አሁን እኔ ጥያቄ ምንድን ነው ከሳላ ጋር ያደረግከው ውይይት እንዴት ነው? ንገረን፣ ዳስልን። በአንተ አለው እያወራሁ ነው። ቆይቶ ነው የሚደርሰው። ለዛ ነው። ይሰማል ቤሪያ? በአንተ በኩል ከሳላ ጋር ስላደረግከው ውይይት በአንተ በኩል ያለውን ነገር ቃኝልን እስኪ። እንዴት ነበረ? እንዴት አገኘው? የሚል ቤሪያ ብሎ ነው እንደሚጀምረው ሪከርዱላ። ብዙ ሰው ማወቅ ይፈልጋል ይህን። እንዲህ ያልነበረ ትዝ አይላችሁም? በጦርነቱ ጊዜ ኢትዮጵያ ላይ ጦርነት በደረገ ጊዜ ያው መንግስት መግለጫ ይሰጣል፣ በዛ በኩል ደግሞ ያለው መንግስት መግለጫ ይሰጣል። እና እስቲ አሁን መግለጫ ይሰጠናል፣ ይዳሰሰዋል ጃ እስኪመለስ ድረስ። ኦኬ ቤሪያ እስኪመለስ እንጠብቀዋለን። ስምንት መቶ ምናምን ሰዎች አለን እና ጃቢር ቪዲዮ ለቋል። ገብተን ሰዎቹ ሜንሽን ያረ ኮሜንት፣ ሪፖስት፣ ሼር እናደርግ ኢንሻአላህ። ቶሎ በሉ እስኪ ግቡ። ፕሮግራሙ ሳይጀመር ቶሎ በሉ። ቤሪያ እስከሚመለስ ድረስ ኤከለ ያውራ የምትሉ ልጆች ነው ሊልቀማችሁ። ኧረ ተው ግድ የላችሁ። ማንም ያውራ ማን እኛ እንከታተል። እሺ ለሚያወራው ሰው ጥሩ አይደለም። ኤከለ ያውራ ምናምን ስትሉ ማለት ነው። ፒኬም ያወራል፣ ሁሉም ያወራል። ዛሬ የነሱ ቀን ነው። ቪዲዮ ገብታችሁ ውጡ፣ ቶሎ በሉ። በረካው ነው። ጃቢር እምቢ አሉ እኮ ምን ይሻላል? ሰዎች አንተን ማን ይጠራሃል? ፒኬ የሚል ነገር ሰምቼ እኮ ነው። አይ ስለ ታንኪ እያወሩ ነው። ፒኬ ያሉ ይመስል ታንኪና ፒኬን የማይለይ ትውልድ። እሺ አብደላ አለክ አሁን? እሺ ምን ነበር ያልከኝ? እንትን ስለ ከሳላ ጋር ስለነበረው ውይይት በአንተ ሳይድ የነበረውን ቅኝት ምን ተሰማክ? እንዴት አገኘከው የሚለውን ነገር ያው በጣም ድሉ አብዮት የተፋፋመበት ጊዜ ነበር። የዛኔ ደርግ ልጇን በልታ አብዮቱ የተፋፋመበት ጊዜ ነበረ እና እስቲ ንገረን። ያው በጣም ያንተ ቪዲዮ ሰርቶት እውነት መጣ፣ በጣም ትሬንድ ሆኖ ነበረ እና ያው እየመጡ አይታወቅም ነበረ የሚሉት ሁላ ስምህን ሁላ ለመቀየር ከጫፍ ደርሶ ነበረ እና አቤቱ ተፋፍሞ ደርግ ልጇን የበላችበት ጊዜ ስለነበረ እስቲ ከአንተ ሳይድ እንዴት አገኘከው? ምን ነበረ ምናምን የሚለውን ነገር ንገረን። ያው ዛሬ ሚስጥር ታወጣለህ፣ ብዙ ሚስጥር እያወጣ ነው እንግዲህ። አብዮት ራሷን በላች አይነት ነገርና እንትን ከሳላህ ጋር እንግዲህ እንትን ነው። በነገራችን ላይ ቁርአን ይሄ ከአምላክ የተገለጠ መጽሐፍ አይደል እና ጥያቄ ለመጠየቅ አይሆንም መጽሐፉ ማለት ነው። ታግለህ የሆነ ማለት ክፍተት አመጣለሁ ብለህ ትታገልና ለምሳሌ እኔ የዛ ቀን ያነሳሁት
ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ክፍሎች ምናምን እንደዚህና እንደዛ አይነት ነገር አንስቻለሁና ሳላ ጋር እንግዲህ ሳላ ኮር ፖይንቶችን አለ አይደለ? የመጽሐፍ ቅዱስ ኮር ፖይንቶች እንግዲህ እኔ መጽሐፍ ቅዱስ አማኝ ነኝ፣ ግን መጽሐፍ ቅዱስ ላይ ያለውን ክፍተት ደግሞ መካድ አልችልም። ችግሬ እኔ እሱ ነው። አሁን ሌላው ግፍጥት ድፍጥት አድርጎ ምናምን እኔ አልችልበትም። ገባ? ከሌለ የለም ነው፣ ካለ አለ ነው። እና ያ ነገር ምን አመጣ መሰለህ? መጨረሻ ላይ በጣም ነው ያሳቀኝ እኔ ማለት ነው። እዛ ውይይቱ ላይም ራሱ ሰምታችሁ ሊሆን ይችላል ማለት ይህ ምን አይነት ልጅ ነው ምናምን ብዬ ማለት ነው። እና በጣም ነው ያሳቀኝ ማለት መጽሐፍቶቹ አሁን ለምሳሌ እኔ የምጠቀምበት መንገድ አለቻ ዩኒቴሪያን ክርስቲያን እያለው የመጽሐፍቶቹ ጸሐፊዎች እንደ ጸሐፊያን በግለሰብ ደረጃ እንደማይታወቅ አውቃለሁ እና ለግሩፖች ነው የምሰጠው። ይሄ ግሩፕ ለሚባሉት አለ አይደል? አብዛኛውን የብሉይ ኪዳን መጽሐፍት አሉ አይደል? እሱ ናቸው ያዘጋጁት ብዬ ነው የምረዳው። ይሄ አምስቱንም የኦሪት መጽሐፍት እንዲሁም ሌሎችን እነዚህ በእስራኤል መካከል ያሉ ጸሐፍት የሚባሉ ጸሐፊው እነሱ ናቸው ብዬ እረዳለሁና እሱ ደግሞ ቀጥታ ጥያቄ ነው የሚያመጣው እና እንትን ሆነ። ከዛ በኋላ የሚገርምህ በስንተኛው ቀን ራያን ሰለመ። ከዛ ሰዎች መጥተው በውስጥ በውጪ ሆን ብለህ አንተ ሙስሊም ሆነህ ከሳላ ጋር ደግሞ ራያን ነበር ይዛን ከሳላ ጋር እንትን ፈጥረህ ሆን ብለህ ራያንን ለመምታት ነው ዲቤቱን ያረከው አይነት ነገር እና ከዛ እኔ ደግሞ በራያን እኮ ለራሴ ተቃጥያለሁ እኮ የሌለ ማለት ነው አሻሮ በልቻለሁ እና የሌለ ተቃጥዬ ለራሴ አትንኩኝ አይነት ነገር ነኝ። በነገራችን ላይ አልቅሻለሁ ሁሉ እና በውስጥም አስቀምጬለት ነበር አልቅሼ ምናምን ማለት ነው። እና ቤቴ ይመጣና ለራሴ የሌለ ደንፉ ላይ ነኝ ይሰድልሃል እንጨት እየመጣ የሆነ ሰው ማለት ነው። አይታወቅም። እንዴት ነው በአደባባይ ዘብ ሰው ሰላማዊ ሰልፍ እንደሚወጣባል አይደል? እንደዛ አይነት ነገር አይታወቅም እያለ ማለት እንግዲህ ያኔ ደግሞ በቃ እኔም ማን አለብኝ አይነት ነገር እና ግን እኮ ትክክል እንደሆነ በሰዓቱ ሳላ በጠየቃቸው ጥያቄዎች ነጥብ እንዳስቆጠረ ምናምን ያው ከፍቶኛል እና አይታወቅም ምናምን እና ቤት እና ከዛ የራያንም ነገር ተጨመረ። ግን ያው በራያን ከፍቶኝ ነበር አልዋሽም ማለት ነው። ከፍቶኝ ነበር እና ግን እንደዛ እንትን እላለሁ ወይ ችግር የለብኝም ምናምን አለው። ችግር የለብኝም ራያን ቢሄድ የመረጠውን ግን ከፍቶኛል። ግን አሁን ላይ የመረጠውንና የወደደውን የነቢያትን መንገድ በመከተሉ በዚህኛው ሆኜ ደግሞ እጅግ በጣም ደስተኛ ነኝ። ጃይ ቴንክ ዩ። ያው ይገርማል፣ ብቻ ያስቃልም ያዝናናልም። ቀጥል። ሌላው እዚህ ጋር ዱከም አለ። ያው ዱከም ደግሞ አለ፣ ዱከምም ተጨመረ። ከነሱ በፊት ግን በነገራችን ላይ ከራያንና ከዱከም በፊት እኔ ለብዙ ሰዎች ነው ዩኒቴሪያን ክርስቲያኒቲን የመሰከርኩትና የሆኑ ማስተምራቸው ልጆች ነበሩና እኔ በስራ ምክንያት ወደ ሆነ ቦታ ስንቀሳቀስ ሁለቱ ሰለምቴ ሆነው ጠበቁኝ እና ተደውሎ ተነገረኝ እንደዚህ ልጆችህ እንደዚህ ሰልመዋል ምናምን ተባለና ተንቀሳቀስኩኝ በሆነ ምክንያት ከዱከምና ከራያን በፊት ማለት ነው። እና ሁለቱ እናንተ እኔ እንደዚህ ከዛ ሄድኩና ማለት ነው እግራቸውን ይዤ ነው ያለቀስኩት። አሁን ያስቀኛል። እንትን ነው ምን እንደሆነ ታውቃለህ? በጣም ይሄ እንትኑ አለና
ይሄ ክርስቲያኒቲ ላይ ያለኝ መረዳት በጣም በፍቅር ነው እኮ እኔ እኮ ክርስትና ላይ የምኖረው። መተው እኮ ግን አልተረዱኝም። በነገራችን ላይ እዛ በነበርኩ ሰዓት ባለመረዳት መተው እኔ የመጨረሻ በቃ የክርስትና ወዳጅ ነኝ እኮ እና ሁለቱ ሰለሙና ከዛ በሚሴጅ ማለት ነው ይሄው ልጆቹን አስልሙ ምናምን በሆነ ቦታ ላይ እኔ በአካል አያውቁኝም፣ ግን እንደዚህ እንደዛም ይወራል እና ከዛ ሄጄ እግራቸውን እጄ ረተው እኔ ጋር ምናምን እንደዚህ አሁን ሙስሊም ሆኜ እንትን ይላሉ አንተ ምን ሆነ ነው ቆይ ምናምን ይላሉ እና ያው የፈቀደው ነው እና ያኔ ልጅ ሳለን እንደ ልጅ አስበናል፣ እንደ ልጅ ተረድተናል። አሁን ላይ ግን በጎለመስን ጊዜ እውነትን ባስተነተነን ጊዜ የነብዩ መሐመድን ነብይነት መቀበል በማልችልበት ሁኔታ ላይ ነኝ። ያ ጃይ ጥሩ መልስ ነው የመለስከው። ቴንኪው ጃ፣ ቀጥል፣ ሀሳብን መጨረስ ትችላለህ። ኔትወርክ እንትን አለክ መሰለኝ። አዎ እያወራው ነበር፣ ይተቋረጣል መሰለኝ ነበር። ምን ላይ እንደተቋረጠ አላስተውልም። አዎ እንትን ጥያቄውን ለጠይቀ ያው ምንድነው በኡስታዝ ወሂድ ምክንያት ያው ኡስታዝ ወሂድን እንትን እያልክ ነበር፣ እየሸሸክ ነበር እና የምታዘወትርባቸው ቤቶች ነበሩና እዛ የነበረው ነገር እንዴት ነው? እስልምናን ስለመቀበል እንዴት ወሰንክ? ከዛ እስልምና ላይም ከገባክ በኋላ ያለውን ነገር ምናምን እንትን ንገረን። እሱን ታብታብ አድርጉሽ፣ ሁላችሁም ኮፒ ሊንክ አድርጉ። በዚህ አጋጣሚ ሁላችንንም አላህ ይጠብቀን። እሺ፣ ሁላችንም አላህ ይጠብቀን፣ አላህ ያጽናን። ቀጥል ጃይ። የሆነ ሰዓት ላይ ጠይቅ እንትንል ነበር፣ ከክርስትና አንጻር ይጠይቁኛል፣ ያው ከራከር ምናምን ነበር ከሌሎች ሰዎች ጋርና የሆነ ሰዓት ላይ ቤቲ ነበረች፣ ቤተልሔምን ካወቃት። ከዛ በቃ ብጠይቀኝ ምንም ጥቅም የለውም ስታየው ክርስትና ላይና በቃ ከዚህ በኋላ እንደውም ኖርማል ዝም ብለህ ክርስትና እስልምና ላይ ያለህን ጥያቄ ብጠይቅ ይሻላል ምናምን አለችኝና ከዛ እኔም ሞር ከማወቅ ባወቅ ስለማይጎዳኝ መጠየቅ ጀመርኩ። ታዛቡ ነበሩ እና ያው ጠይቃለሁ፣ ግር ያሉኝ ነገሮች ምናምን ጠይቃለሁ። አንደኛ ዝም ብለህ ኖርማል እንደ ጠቅላላ እውቀት የማውቀው ነገር ይኖራል ከእስልምና አንፃር። ከዛም ውጭ ደግሞ ስራዬ ብለህ ደግሞ ለጥያቄም የሆነ ነገር ስታስብ የምጠይቀው ጥያቄ ይኖራልና ብቻ በሁለቱም መንገድ ጠይቅ ነበር። ከዛ ሞር እየጠየቅኩ ግልጽ እየሆነ ሊመጣ ብዙ ነገርና ልክ ያልሆነ ነገር ታዲያ ምን አለ ከእስልምና አንፃር እየሳስብ ምንም ልክ ያልሆነ ነገር አጣሁበት እና የሆነ ሰዓት ነው የማስታውሰው ሰዛቡ ጋር ወርተን ምናምን እስከሚነጋ ምናምን እናወራ ነበር። በቃ ኖርማል ነክቶ ፀሐይ ወጣ ምናምን በዛው ነበር ስራ የምገባው። ከዛ እንደዛ ብዙ ቀን ተደጋጋሚ አዳር ጠይቅ ነበር ይመልሱልኝ ነበር። ከዛ የሆነ ሰዓት ላይ በጣም አምሽተን እንደዚሁ የዛኑ በቃ ላይቭ እንደተዘጋ እዛው ነበር እንትን መስጊድ ነበር እዛው ፈጅር አዛን ሲል እዛው ሂጅ ሻሃዳ ያዝኩ። እንደዛ ማሻአላ አላህ ያጽናክ። ሁላችንንም አላህ ያጽናን ማለት ነው። ታፕታፕ ኮፒ ሊንክ አድርጉ። እሺ የሚቀረን አሁን ታላቁ ይቀረናል፣ ረያንም ይቀረናል። ሜቢ ዳውድንም እንጠይቋለን፣ እሱም ሰለምቴ ነው። ግን እንደዛ ከምናረግ አንዳንድ ሰው እንትን እያስገባን የፈለገውን ሰው የፈለገውን ጥያቄ ጠይቅ። ታላቁ ምን ትላለህ? ከዛ እንቀጥላለን ወይ ለሌላ ቀን እንቀጥላለን። እኔ ምን እላለሁ፣ እንደዛ ይቻላል። እኔ እንኳ ቅድም ስለ ኤቢ ላወራ ነበርና ኤቢም አካሄዱ ያው ኢንተረስትድ አይደለሁም እስልምና ላይ ቢልም ሁሉም በተለይ አብዛኛውም ሰው የመጣበት መንገድ ላይ ነው የመጣና ትንሽ ቆይቶ ትንሽ ጸባዩ በላሽ ይደፈርስና ከዛ በኋላ ይቀላቀለናል ብዬ አስባለሁ። ኢንሻአላህ አሪፍ ሀሳብ ነው ጃ ያነሳው። እሺ እንትን ጥያቄ መጠየቅ የምትፈልጉ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። የምትፈልጉትን ሰው የምትፈልጉትን ጥያቄ ያው በነበረው ኮንቨርሴሽን ላይ ማወቅ የምትፈልጉት ጥያቄ ካለ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። አንድ ጥያቄ ነው እሺ የሚፈቀደው፣ አንድ ሰው አንድ ጥያቄ። ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አከሲ መጣሽ ደግሞ ልበጠብቂ ሳይ እንኳንም የመጀመሪያ ሆንኩኝ። ቴንክ ዩ ፎር ዘ ኦፖርቹኒቲ። እኔ መጠየቅ የምፈልገው መጀመሪያ ሁላችሁንም እወዳችኋለሁ። በጣም መከታተላችሁ ወንድሞቼ ናቸው። ጃ እንዳትሰድበኝ እሺ፣ እንዳትቆጣ። ቀዝቀዝ ብለህ አናግረኝ። ለመጣላት አይደለም የመጣሁት ዛሬ። እሺ ቀጥይ። እሺ ፒኬ ጎበዝ ወንድሜ፣ በጣም አም ሶ ፕራውድ ኦፍ ዩ። አይ ኖው የሆነ ሰዓት ላይ አምናት ሪቨርት አይደለሁም ነገር ስትል ሰማሁ ይሆን አይ ዶንት ኖ እና አንተን ነበር መጠየቅ እንፈልገው። ምንድነው ጥያቄው? አታስፈራሪ፣ በማስፈራራት አትጀምሪ። ኖ ኖ ኖ ኖ ማለት ሪቨርት ነህ ወይስ he was born a Muslim? አዎ ሪቨርት ከሚባለው ደረጃ ነው። ሁላችንም እኮ ሙስሊም ነን የተወለድነው። ኖ ኖ ኖ ሪቨርት ሪቨርት አይደለ? I'm sorry እሺ እሺ ልክ ነህ። yes I took my word እንትን ልበለው በሃይማኖት እስልምናን ተቀብለህ ነው ወይስ አዎ አዎ ማሻአላህ እና በቃ አንድ ጥያቄ ነው። በቃ አችልም ኖ ኖ ኖ አልቋል። ወይዘው ይዛ ጥያቄው አልቋል። እኔ መልስልሻለሁ ችግር የለውም። እንዲማ ሸፋፍኑት አይቀርም። ጥያቄሽ ገብቶኛል። እሺ እንትን ይመልሳለሁ። እሺ ኖ ኖ አይ ኖ ኖ እኔ ለመልስልህ አይሻልህም? አይ ቶ ችግር የለውም። ኖ ኖ ማሻአላህ በጣም ጎበዝ ነህ። ግን አሁን ለምሳሌ እንትና ቢሰልምልኝና ማለት በልብህ ለምሳሌ አሁን እስልምናን ቢወስድልኝ በዚህ ሰዓት ረመዳን ሳያልቅ ብለህ የምታስበው ሰው አለ ወይ? ጀኔራሊ ላይክ ሁሉንም በተለይ ማወራቸው ሰዎች ጀኔራሊ እንደዛ ልጠራ እችላለሁ እንጂ እስልምና እንትና ቢሰልምልኝ ብዬ የማስባቸው ሰልመዋል። እዚህ ከምታያቸው ውስጥ ናቸው። የመጀመሪያው ጃ ነበረ። አልሐምዱሊላህ ሻሃዳውንም በእኔ እጅ ነው የያዘ። ከዛ በኋላ ቤሪያ ነበረ። ቤሪያ በጣም አስነቅሎኝ ነበር የሆነ ጊዜ ላይ። ከዛ ረያን ነበር። ረያንም ሻሃዳ ይዟል። አይ ቲንክ ረያንም በእኔ እጅ ነው ሻሃዳ ያዘው። ሰው መፈለጋቸው ሰዎች ኦልሬዲ ሰልመዋል አሁን ላይ እና ቀረ ምለው ሰው የለም። ጄኔራሊ ግን በጣም ብዙ ሰዎች አሉ። ምናልባት ትንሽ ኤቢ ገና አሁን በቅርቡ ነው የማውቀው ወይ ከጠራውማ አሉ ወይ ኤቢ ብዬማ አልቀውም። ናቲሻ አለ፣ ናቲ ቤኪ አለ። ሌላ ቦታ ተሳዳቢ የሆነ ልጅ ነው። እኔ ጋር አሪፍ ነው። ቤኪ አለ ምናምን በቃ እነዚህን ማለት ነው። ከዛ ውጭ ፐርሰናል ላይፍ ላይ ያሉ ሰዎች ጋር በተገናኘ ከሆነ ምንም ማስበው ሰው አለ ብዬ አላምንም። አላህ ያጽናችሁ፣ እኛንም አላህ እምነታችን ያጸናን። ጉጃብ አላህ ይጨምርላችሁ። አሚን አሚን። ታላቁ አንድ እንትን በል እሺ። ስልክ ማውራት ይኖርብኛል። አንድ ሰው እያስገባ እሺ መጠየቅ የምትፈልጉ ሰዎች ሪኩዌስት ላኩ። ሪኩዌስት ሳይሆን ከታች አንድ ቁጥር ጻፉ። ከታች አንድ ቁጥር ጻፉ። እኔ ቁጥር ሰውና እስከቤቱ ጥቁር ሰውና እስከ ጥሩ ነህ አንተ ጥሩ ላይ ነህ። ጥቁር ሰው አላህ ያቅለው። መጀመሪያ ሰውዬውን ልቡ ይቅላና ከዛ በኋላ እስኪ እሺ ስም አልተነበበኝም። አቡ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በመጀመሪያ ኢንሻአላህ አሕቡኩም ፊላህ ሁላችንም ለአላህ ብዬ ወዳችኋለሁ። እኔ የምጠይቀው ጥያቄ አባት እናትህ ሰልመዋል ወይ እነሱ መጀመሪያ ሙስሊም ናቸው ለማለት ነው። አዎ አክቹሊ ፐርሰናል እኔ ከኔ ውጭ የሆኑ ጥያቄዎችን አልቀበልም። እሺ አፎን እሺ ጀዛከላሁ ኸይራን። ኢንሻአላህ አላህ ሱብሓነሁ ወተዓላ ሁላችንም አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ እንዲህ በሰበሰባችሁ ጀነት ላይ አላህ ያገናኛችሁ።
ወላሂ ለአላህ ብዬ ሁላችሁንም እዚህ ያላችሁ ሁላችሁንም ለአላህ ይወዳችኋለሁ። ሁሌም እከታተላችኋለሁ ኢንሻአላህ ተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አክቹሊ እሱ ጥያቄውን የጠየቀ ሰዎች ከታች ፒኬን ተውተና እንደዛ ጥያቄን የጠየቀ ኖርማል ነው። ግን በተደጋጋሚም ስናገር እንደነበረው ፐርሰናል ላይፍ ማውራት አልወድም። ብዙ ነገር አክቹሊ በድምጼም ስለምታወቅ ብዙ ሰው ደግሞ እኔን ለማግኘት ይቀለዋል። እንደዚህ አይነት ነገራቶችን አላወራም ብዙ ጊዜ። እኔን የተመለከተ ግን ማንኛውንም ጥያቄ ላይክ ማንኛውንም ማለት ነው መጠየቅ ትችላላችሁ ከኔ ላይፍ ጋር ብቻ በተገናኘ። ድምጼ ባይዞ ለመበላት ቀላል ነውና ብዙ እንትናት ለማለት ያክል ነው። ኤቨር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ያ ጀማ እንዴት ናችሁ? ሁላችሁንም ሰላም ብያለሁ ከላይም ከታችም። እንዴት ናችሁ? አልহামዱሊላህ ሰላም ነው። አልহামዱሊላህ ደስ ትላላችሁ ስብስባችሁ ማሻአላህ። አላህ ሁላችንም በጀነት ይሰብስበን ለማለት እወዳለሁ። አጠር ያለች ጥያቄ ነው ያለችኝ። ለሁላችሁም ነው ብትመልሱልኝ ደስ ይለኛል። ሙስሊም ከመሆናችሁ በፊት ስለ እስልምና ከተነገራችሁ ሚስኮንሰፕሽን እስልምና እንደዚህ ነው ኡፍ ነው እንዳትቀርቡት ተብላችሁ ከተነገራችሁ ሚስኮንሰፕሽን ውስጥ አንድ ብትነግሩኝ ደስ ይለኛል። ጀዛኩሙላህ። መርሃባሽ አብደላ ቀጥል። ጃ ካለ ጃ ይቀጥል፣ ከሌለ አብደላ ቀጥል እና ከዛ ረያን ከዛ ትንሹ ጃ ቀጥሉና ሲጨርሱ መጨረሻ ላይ ይናገራል። እሺ አብደላ ቀጥል ካለ። እንግዲህ ስለ እስልምና ከተነገራችሁ ነገር መካከል የተባለው እኔ የመጀመሪያው ነገር እስልምና የጣዖት አምልኮ ነው የሚል ኮንሰፕት ነበረ በአብዛኛው ዘንድ ያለውና ጀስት ወርሺፕ የሚያደርጉት ድንጋይ ነው የሚል አመለካከት ማለት ነው። ይሄ በአብዛኛው ማህበረሰብ የክርስቲያን ማህበረሰብ ውስጥ ያለው እንደዛ ነው። ወደ ኢስላም ስትመጣ ግን ይሄንን ሁሉ ነገር የሚያጠራ ነው የሆነ ነገር ነው የምታገኘው እና ኢስላም እንደውም በተቃራኒው ሰዎች ከጣዖት ሸሽተው አምላክን በመንፈስና በእውቀት እንዲያመልኩ ነው የሚያስተምረው ማለት ነው። እና ወደ ኢስላም አስተምሮ ስመጣ ያ ነው የሆነው በመጀመሪያ ደረጃ ለኔ ማለት ነው። እና ሌሎችም እንደዚህ በኢስላም ላይ ያው እንደ ጥቁር ጠባሳ ከሐዲስም ከቁርአን የሚነሱ የአስተምሮቶች አሉ እና እነዛን ሁሉ ያረገፈና ያነጻ ነገር ነው እኔ ወደ ኢስላም ስመጣ ያጋጠመኝ ማለት ነው። እንደዛ ነው ፒኬ። መርሃባ ጀዛከላህ። ረያን ምን ነበር እስልምናን ከመቀበል በፊት ስለ ኢስላም የሰማኸው በጣም የመጨረሻ በቃ ትልቁ ዘግናኝ ነገር ብለህ የምታስበው? ጃ ቀጥል ትንሹ ጃ። ትንሹ ጃ እኔ እንትን ነበር ብዙ የሚያውቃሉ ብዬ አላስብም ነበር። ሙስሊሞች ስለ እምነታቸው አያውቁም ብዬ ነበር የማስበው። ምንም አያውቁም ስልህ አንድ እንደዚህ ፐርሰናል ወይ ጓደኛዬ ወይ የሆነ ሰው አይኔ አካባቢ ያለ ሰው ሳይሆን እንዳጠቃላይ ሙስሊሞች ስለ እምነታቸው ጥልቅ መረዳት ስለሌላቸው ነው ሙስሊም የሆኑት ብዬ ነው የማስበው። እና እንዲሆንም ፕሮፌሰርም ቢሆን አመጣህ ይሄም ሰው ሙስሊም ነው ምናምን ካልከኝ ለዛ ሰው ያለኝ አመለካከት ይወርዳል። ምክንያቱም እንዴት ሰው ማገናዘብ አይችልም? እንዴት ማገናዘብ የሚችል ሰው ይሰልማል ብዬ ነበር ማምነውና ጥሩም ሰው ምናምን ካየው አሁን እንደ ኖርማል እንዳደኩበት አካባቢ ምናምን የነበሩት ሙስሊሞች ጥሩ ነበሩ፣ በስነ ምግባርም በባህሪም በምናምን ነበሩ፣ ጥሩ ሰዎች ነበሩ። ግን እነዛ ሰዎች ጥሩ ናቸው ብዬ የማስበው ሃይማኖታቸውን ስለማያውቁና ስላልተረዱት ነው ጥሩ የሆኑት እንጂ ቢያውቁት ወይ ቴሮሪስት ይሆናሉ ምናምን እንጂ እንደዛ እንትን አይሆኑም ብዬ ነበር የማስበውና እንዳጠቃላይ ጥሩ የሙስሊም ባህሪ ካየው እስልምናን ስላላወቀ ነው ብዬ ነበር የማስበውና እንዳጠቃላይ እስልምናን የተረዳው ሙስሊም ይኖራል ብዬ አላስብም ነበር። ወላሂ ማለት ነው ጃ አሁን ያነሳው ሐሳብ እኔና ጃ ኦልሞስት በቃ ዴይ ቱ ዴይ ማለት ይቻላል የሆነ አንድ ምሁር ብለን የምናስበውን ሰው ስናወራ ምናምን
ወይ በጣም እሷ እኮ በጣም ታስባለች ምናምን ስንባባል እንዲሁ በኖርማል ማለት ነው። ግን ምን ዋጋ ያለው ስላሴ አማኝ ነች እንል ነበር። ሰው እንዴት አስቦ ትልቅ ይህን ያክል ጭንቅላት ይዞ እንዴት ነው የስላሴ አማኝ የሚሆነው ምናምን፣ ወላሂ እንደዛ ነበር የምንባባለው እስከ ቅርብ ጊዜ ማለት ነው። እና አንተ ጭራሽ ሙስሊም ላይ ስታነሰው በጣም ነው የገረመኝ። ግን ያው ራሳችንን እንትን የምንለውን በምን ኬዝ ነው በጣም አሳቢ ሆነው በጣም ምሁርና ሊቅ ሆነው አይጥም ያመልኳሉ ህንድ ውስጥ በማለት በቃ ራሳችንን ዝም ብለን እናዘናጋለን። ሁለቱ የተለያየ መስመር ነው በሚለው ወላሂ ግን ሁሌ እንደዛ ነው የምንለው ታውቃለህ። እሺ ረያኔው ሶስተኛውን እሺ በኔ በኩል ትልቁ ብዬ የማስበው እስልምና ጋር በተገናኘ አክቹሊ አንዲት መጽሐፍ ነች፣ አንዲት ፒዲኤፍ ነች። ያው ርዕሷን አልነግራችሁም። ፒዲኤፏ ኢቨን የፒዲኤፏ ከቨር የኔ የፌስቡክ ፕሮፋይል ፒክቸር ነበረ እና ሙሉ መጽሐፉ ላይክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጸው ሰይጣን ነው የሚል ነው መጽሐፉ ማለት ነው። ምላሽ ተሰጥቶበታል። በእርግጥ መጽሐፉ ምላሽ ተሰጥቶ ላይክ በፒዲኤፍ ምላሹን በፒዲኤፍ የተሰራጨች መጽሐፍ ነች። እሷ መጽሐፍ ላይ ያለው ሐሳብ ለኔ በጣም ትልቁ ብዬ የማስበው ስለ ኢስላም ከማውቀው ከሰማሁት በጣም የተለየ ብዬ የማስበውና ከባድ የሆነ በተለይ ኮምፕሊትሊ ኢስላምን እንድጠላ አድርጎኝ የነበረ ነገር ነው። እሱም ምንድነው ላይክ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ማን ነው የሚለው ሰይጣን ነው በሚል የተጻፈ ወደ 50 ምናምን ገጽ ያላት ትንሽ ፒዲኤፍ ነች። ጥያቄ ብቻ የተሞላች እና እንዳለ በደኢፍ ሐዲስ ዘ ሂስትሪ ኦፍ አጣበሪ ታሪክ አጣበሪ ላይ ምናምን ያሉ ዘገባዎች ናቸው በብዛት የተቀመጡባት። ያቺ መጽሐፍ እኔ በጣም ጥያቄ እንድጠይቅ አይደለም አክቹሊ በቃ ለእስልምና ጥላቻ እንዲኖረኝ አድርጓል። ከዛ ወደ ፌስቡክ ተቀላቀልኩ። ከዛ በፊት ፓልቶክ ምናምን ሰማ ነበር፣ ግን መጥፎ እይታ አልነበረኝም ለኢስላም እና ኡስታዝ አቡ ሃይደርን ምናምን ሰማ ነበረ። ዘለው ጥልቅ መውጫው ጭንቅ በሚል ርዕስም ለኡስታዝ አቡ ሃይደር ምላሽ አይነት ነገር በኦርቶዶክስ የተዘጋጀ ነበረ። ዲያቆን ቢኒያም ፍሬው የሱን ሲዲዎች ምናምን እንደዚህ ይሰማ ነበር ድሮ ማለት ነው። የነ መምህር መረታብም ለዶክተር ዛኪር የሰጠው ምላሽ ምናምን እንደዛ ሰማ ነበር ስለ ኢስላም የሆነ። ግን በዚህ ደረጃ በጣም አስደንጋጭ ነገር እኔ አይቻላቅም ከኢስላም ያየሁት በዛች ፒዲኤፍ ነው። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው መልአክ ሳይሆን ሰይጣን ነው በሚል በተጻፈው ማለት ነው። እሺ ማን ቀረ? ሸዳውድ ሰለምቴ ናቸው ሲሉ ሰማው። አንተ ዲያቆን ቢኒያም ፍሬው የምታውቀው መሰሪውስ? አንተ የምታውቀው ዲያቆን ቢኒያም ፍሬው መምህር ቢኒን ነው አንተ የምታውቀው። ዲያቆን ቢኒያም ፍሬው ሌላ ነበረ ከአቡ ሃይደር ጋር በቪዲዮ የሚሰራ። አንተ መምህር ቢኒ የፌስቡክ እና የዋትስአፑን ነው የምታውቀው። መምህር ቢኒ ባይዘው የግል ዋትስአፕ ላይ ተማሪው ነበርኩ። መጽሐፍ ቅዱስ ኦሪት ዘፍጥረትን የመጀመሪያው ምዕራፍ ነው ከሱ ተማርኩና ምዕራፍ 1 ቁጥር 26 ላይ ስደርስ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ስንት ፈጣሪ ናቸው ብዬ ጠይቄ በዛው በቃ ስታክ አደረኩ እዛ ፓርት ላይ እና ጀምረን ነበረ። ኤኒዌይስ አብዛኞቹም የድሮ ዲቤተሮች የድሮ ዲያቆናት ምናምን አውቃቸዋለሁ፣ በደንብ ነው የማውቃቸው። ፌስቡክ፣ ፓልቶክ እና ዋትስአፕ ላይ የነበሩ። ዳውድ አለ አለው ፒክ ይሰማል። ኔትወርክ ትንሽ ይዞኛል። ይሰማል ይሰማል። እንትን ነው ጥያቄ ከእስልምና በፊት የነበረኝ አመለካከት እሱ አይደለም። አዎ ስለ ኢስላም የሰማኸው ከባዱ ነገር ከእስልምና በፊት ላይክ ኢስላምን ወይ እንድጠላው ሊሆን ይችላል፣ ወይ በሩቁ እንድትሸሸው ሊሆን ይችላል።
ያደረገ ከባዱ ነገር ምንድን ነው የሰማኸው? ሄደሽ በእኛ ቦታ በጣም ከባድ ነው። ስለ ቤተክርስቲያን ምናምን ስላደግኩኝ ቦታውን ብናገር አሁን ችግር የለም። ማስኮ አዲስ ሰፈር ሊዝ መንደር ነው። ቅዱስ ጊዮርጊስ እና ቅዱስ መድኃኔዓለም ቤተክርስቲያን ነው እና እዛ ነው ያለሁት። እዛ ነበርኩኝ። ስለማያገኝ ችግር የለም። ልዩነቱ ምን መሰለህ? እንትን ነው አላህና ነብዩ መሐመድ ወንድማማቾች ናቸው ይላሉ አስተምሮ ስለ እንትኑ ማለት ነው። እንደዛ ነው የሚያስረዳው። አላህና ነብዩ መሐመድ ወንድማማቾች ናቸው። ለእኔ በጣም አዲስ ነው፣ ሰምቼ ሙሉ አላውቅም። መሳቅ አለብኝ ይሄን ልጨርስላችሁና ልጨርስልህ አንድ ላይ ትስቃለህ። ከዛ በኋላ ማን ይበልጣል በሚለው ምናምን ላይ ነብዩ መሐመድ ይበልጣል። ለምን ስላቸው ያው ነብዩ መሐመድ ሲባል ሰለዋት ይወርዳል ሰለላሁ ዐለይሂ ወሰለም ይባላል። አላህ ሲባል ግን አይባልም እና ነብዩ መሐመድ ይበልጣል ወንድማማቾች አሉ። እሱ እስካሁን የሚገርመኝ እንትን ወላሂ ይሄ በጣም የተለየ ነው እንዴ! እኔም አላውቀው ነው የሚለው ሜም ነበር እዚህ ጋር የሚከፈተው አለ ወላሂ በጣም አለ። የኔ ድምፅ አይሰማህም? ኦኬ፣ እሱ ጋር ተቋርጦበታል መሰለኝ። እንትኑ መጣልህ ነብዩ እንዴ ኡስታዝ ወይ ዳውድ ሰለምቴና አንተ ራስን ያስያዝከኝ ሻሃዳ ያስያዝከኝ ራስን ኡስታዝ ወይ ከስራችሁ ነው እኮ ነብዩ መሐመድ ይበልጣሉ። ምክንያቱም ነብዩ መሐመድ ሲባል ሰለዋት ይወርዳል፣ አላህ ሲባል ግን እንትን አይደለም እና ታላቅ ናቸው ጭራሽ ማለት ነው። እንደ ታላቅ ነው የሚታዩት። እሱ ነው። ሌላም አለ ግን ይሄ ወላሂ ትልቁ ቀደዳ ነው። ይሄ እኔ እንጃ የሴንቸሪው ማለት ነው። ይሄ የክፍለ ዘመኑ አረ ምን ክፍለ ዘመን ይሄ በቃ የሺህ ዓመት ቀደዳ ማለት ነው። ለምንድን ነው እንደዚህ ፎረስሌት የሚያደርጉት? ወላሂ አንዳንዴ በጣም ነው አሁን ለምሳሌ አሪዮስን በጣም በቃ እኔ አንዳንዴ ራሱ እንትን ሲሉት ላይክ ድሮ ሰው ራሱ አይመስለንም ነበር። ላይክ ይሄ ከሰው የተለየ ክሪቸር እስኪመስለን ድረስ ነው እንትን የሚሉትና አንዳንዴ የሚያቀርቡት ይሄ የሚስሉት ኢማጂነሪያቸው ይሄ ቢዮንድ ነው የሚሄደው። ኤኒዌይስ ቀጥሉ። መርሃባሽ ወደ ጃ ከማለፋችን በፊት ቀጥል። ቆይ ወደ ጃ ከማለፋችን በፊት ወደ ኡስታዝ ወሂድ እንለፍ። ጃ መጨረሻ ስላልክ ኡስታዝ ወሂድ እስልምናን ከመቀበል በፊት ስለ እስልምና የሰማኸው በጣም ከባዱ የምትለው ውሸት ምንድን ነው ኡስታዝ ወሂድ? ትንሽ ጊዜ ስለራቀ አላስታውሰውም፣ ግን አብዛኛው ካዕባን ነው የሚያመልኩት፣ ጥቁር ድንጋይ ነው የሚያመልኩት ሙስሊሞች የሚለው ነገር ነው የማይረሳኝ። ብዙ ነገሮች እንደነበሩ አስታውሳለሁ፣ ግን በዋነኝነት ካዕባ ወይም ደግሞ ጥቁር ድንጋይ ነው ሙስሊሞች የሚያመልኩት፣ ወደዛ ነው የሚጸልዩት ምናምን ነገር የሚለው ነገር ነው። ሌላ ማረሳው ጥቅስ ደግሞ ብዙ እንትን አለ፣ ግን በዋነኝነት ይሄ ነው። በጣም የሚገርም ነው። ሁሉም የተለያየ ነገር ነው የሰማው። ጃ ቀጥል። አንተስ የሰማኸው ትልቁ ነገር ምንድን ነው? ሌላው ተኮርጇል የሚባለው ነገር ነው። ከክርስቲያኖችና ከአይሁዶች የሆኑ አፖክራፋ መጽሐፍቶች ውስጥ እስልምና የተኮረጀ ሃይማኖት ነው በሚለውና ሌላው እንደተባለው ደግሞ ባዕድ አምልኮ አለ። ፓጋኖቹ ጥንት የሚያመልኩት የነበረውን ስርዓት ነው እንትን የሚሉት። ጾሙም ራሱ ከነሱ ነው የተወሰደው፣ ሀጁም ከነሱ ነው የተወሰደው። 7 ጊዜ የሚዞሩት ነገር ምናምን ሁሉ ነገር አጠቃላይ ስርዓቱ ከነሱ ነው የተወሰደው ተብሎ ሰላቱ ሁላ ሳይቀር ከነሱ ነው የተወሰደው ተብሎ ነበር የሚታመነው ማለት ነው። በኋላ ላይ ነው ስንረዳው ያው ከጥንት ጀምሮ የነበረ እንደሆነ አርካኑል ኢስላም የሚባለው ከአደም ጀምሮ እንደነበረ በመለኮታዊ ቅሪት ውስጥ ያገኘ ነው ማለት ነው። ግልጽ ነው። ዳውድ ነው የገረመኝ። ሻዳ አንተን ያሳስከኝ አለ። መቼ ነው? ሰላም አለይኩም ዳውድ። ኡስታዝ ወአለይኩም ሰላም ወራህመቱላህ። ፈቲ የረሱል ወዳጅ ፈቲ በፊት ፈቲ ሚላ ቤት
ማን ነበር ስም ያኔ? ዳዊት ነው ዳዊት ብዬ። ኦኬ እኔ በፍጹም አላስታውስም። አሁንማ በቃ ዞረብኝ እኮ እንትን ሻዳ ብዙ ሰው ስለሚል በየጊዜው ያረኩት ነበር። ኦኬ ሻዳም ስፔሲፊክ ስክሪን ሪከርድ አለ። ኦኬ ድሮ ቴሌግራም ላይ ሻዳ ስናዚዝ ይቆጥሩት ነበር እንትኖች አድሚኖች እየቆጠሩት 700 መዝግበው ነበረ። ከነ ሻዳው ከነ እንትኑ ሻዳውን ይዙትና መዝግበው 700 ነው። ከዛ የሆነ ሰዓት ላይ ስንት ገባላችኋለሁ ሰለቸን ብለው ተውት። 700 ሪከርድ ነበረ። ከዛ በኋላ ግን አላስታውስም አሁን በቁጥር እና እንደዛ ነው። ቲክቶክ ላይ በጣም ብዙ ነው ግን እኔ አሁን ወላሂ ያላ በሚያውቀው አላስታውስም። አንተን ራሱ ማስያዜን ማለት ሶሻል ሚዲያ ላይ አውቃለሁ ግን እኔ እንዳስያዝኩ ራሱ አላውቅም። ራሱ ምንም የማስታውሰው ነገር የለምና አላህ ይቀበል። ማሻአላ አላህ ጽናቱን ይወፍቅህ። አሚን። አረስታይ በጣም የማከብር ኡስታዝ ነው። በጣም ነበር የምከታተለው። አሁን እንደው ከሰለምኩ በኋላ ነው የቀነስኩት። መጽሐፉን ላይ ልከልኛል። እንትና ስሙን ልናገር አቡ ኮፊ የሚለው አካውንት አለ። በሱ ላይ መጽሐፍ ልከልኛል፣ ሰጥቶኛል፣ ደርሶኛል። ኦኬ ማሻአላ። አይ ደስ ይላል። እሺ ጀዛከላ ኸይር። የኔን ደግሞ ቀጥላለሁ። የኔማ በጣም ብዙ ነው ማለት ነው እና ያው እኔ ስለ እስልምና የሰማሁት በጣም በቃ ማለት የነበረኝ አመለካከት ትልቁ እንትን አንደኛ እስልምና ሃይማኖት የተቋቋመው ወይ ደግሞ የተመሰረተው ይሄ ሴሰኛ ወንዶች አለ አይደለ ሴሰኛነታቸውን ለማስታገስ የፈጠሩት ሃይማኖት ነው እና ይሄ ነገራቸው ይሟላላቸው እንጂ ለአምላካቸው ምንም ግድ እንደማይሰጣቸው እንደገና ደግሞ በቃ በሰላት ምናምን ነገር ድንጋይ እንደሚያመልኩ ነበር እንትንም ብለው ማለት ነው ማውቀው እና እነሱ እነዚህ ይሄ የወንዶቹ ሴሰኝነታቸውን እንትን ለማለት በፈጠሩት በዚህ ሃይማኖት የሚመጣባቸውን የትኛውንም ነገር ከማስወገድ ወደኋላ አይሉ መግደልም ሊሆን ይችላል ማለት ነውና ይሄ ነገር አለ። እንደገና ደግሞ በጣም የሚያስቀኝ በጣም በቃ ለዘመናት የሚያስቀኝ ከሁሉም አንድ ሙስሊም አላሁ አክበር ብሎ እሳት ውስጥ ገድሎ ገብቶ ተቃጥሎ ቢሞት ያው ገነት ይገባል ብዬ አስብ ነበር እና በጣም በቃ የጨለማ ሃይማኖት በቃ ረኒ ጸየፈው ነበረ ሁላ መጸየፍ ብሉት ደግሞ መጸየፍ እንዳይመስል ሰው እንዴት ነው እዚህ ዘመን ላይ እየኖረ እንዴት ነው እንደዚህ የሚያምነው እንዴት ነው እንደሚያስበው ብዬ በቃ የሆነ አሁን ለምሳሌ የሆነ ከሃይምሯችሁ በላይ የሆነ ነገር እኮ አለ ደጋግማችሁ ማሰብ የማትፈልጉት ማለት ነው። እንደዛ ብዬ ትቼዋለሁ ማለት ነው እና በቃ በጣም እደነግጥ ነበረ እና የሚገርማችሁ ነገር ስለ እስልምና ራሱ እያወቅኩ በመጣው ቁጥር እውነታ ስለሆነ በግድ ነው ያትኩት ብዙ ነገሮችን ግን ያው ካለፈ በኋላ ከተረዳችሁት በኋላ ትክክል እንደሆነ ትረዱታላችሁና እኔ እንደዚህ ነበር የሚሰማኝና ትንሽ ይዘገንን ነበር እኔና ይህንን አመለካከቴን እንግዲህ አፍርሼ ነው ወደዚህ የመጣሁትና እኔ በዚህ አጋጣሚ ክርስቲያኖችም ካላችሁ ሙስሊም ያልሆናችሁ ወገኖች እኔ እስልምና ሃይማኖት ላይ በቃ ስለ እስልምና ሃይማኖት እስቲ እድል ለመስጠት የወሰንኩበት ቀን ምንድነው ስለ ሴፕቴምበር 11 የሰማው ጊዜ ነው። ይሄ ፔንታጎን ህንጻ ሴፕቴምበር 11 ማለት ነው። ሴፕቴምበር 11 ላይ ፔንታጎን የሚባል አሜሪካ ላይ ያሉ ህንፃዎች በአሸባሪዎች ተመተዋል። በቃ ስለሱ በደንብ ማጥናት ጀመርኩኝና ውሸት ነው። ከዛ በኋላ ደግሞ አሜሪካ ኢራቅ የገባችበት ምናምን ነገር ገባው። በቃ ሳይ ታውቃላችሁ ዓለም ተሰባስቦ እስልምና ላይ ጫና በቃ ይሄን የተገነዘብኩት በቃ ከዚህም ይቀጠቅጧቸዋል ማለት ነው። ግን እንትን ነው በቃ እስልምናን መንካት መናድ አልቻሉም። ጭራሽ እየበዛ ነው የሄደው ማለት ነው እና ለምን ብዬ መጠየቅ ጀመርኩኝ። ለምን ማለት ለምንድን ነው እስልምና እንዲደረግ የተፈለገው? ሙስሊም ሳልሆን እኮ ነው። ለምን በቃ በጣም ኢንተረስትድ ሆንኩኝ ማለት ነው። ከዛ ሳጠናው አሃ ለካ አልኩኝና ይሄንን ነገር እንትን ብትሉት አሉ እንትኖች አሉ። ይሄ ሴፕቴምበር 11 የተደረገው ስራ ከመደረጉ በፊት ራሱ በተለያዩ ሳይኖች ሊያሳዩ ሞክሯል። ብዙ ነገር አለ። እስቲል ነው እስልምና ላይ ለምንድን ነው ጫና ያለው የሚለውን ነገር ጠይቁ ታገኙታላችሁ ለማለት ያክል ነው። እንትን ታላቁ ተናገርክ ያንተን? እሺ አዲስ አለም ሰላም አለይኩም። አዲሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አመለጠኝ እንዴ? ብዙ በጣም ነው ያመለጠሽ።
በጣም ነው ያመለጥሽ። ያልጠራችሁኝ ኢትስ ኦኬ ኧረ ትላለህ። ጨውን አሰሚ ምርቅ ያሻል ስትቀርቢ ድረስ ሰሚያልሽ። እንትን የመጨረሻውን ጥያቄን ጠይቅሽና ከኛ ጋር ፍሎ ታደርጊያለሽ። ላይክ መርሃባ ሙስሊም ከመሆንሽ በፊት ስለ እስልምና የሰማሽው ትልቅ ውሸት ወይም ያስቀሽ ዛሬ ላይ ዞር ብለሽ ስታየው እሱን የጠየቅን ጥያቄ። እኔ እውነት ለመናገር እስልምና እንደ ሃይማኖት ኮንሲደር አድርጌው አላውቅም ነበርና ውሸቱንም ለመመዘን መጀመር እንትኑን ማወቅ ያስፈልጋል። እና ሰዎቹ ምናምን ዴር ናይስ የአንድ ሰውን ተረት ተረት ተከትለው ሰው ልጅ ምን ያህል ስማርት ጋይ ቢሆን ነው የያዛቸው ብዬ ነበር የማስበው እንጂ ብዙም ዲፕ ገብቼ ነገሩንም ለማየት እድልም አልሰጠሁም ነበረ። እሺ ይህን ይመስላል። ኤቨር እንግዲህ ጥያቄ መልስ አግኝተካል። ሱሳ ሰላም አለይኩም። አንቺ ደግሞ ጥያቄ ካለሽ አንቺ ጠይቂና ኢንሻአላህ ለሌሎች ሰዎች ቦታ እንለቃለን። ጥያቄ አለሽ ሱሳ? የለችም መሰለኝ። እሺ ሌላ ሰው አንድ ቁጥር ይጻፍልኝ ያስገባለሁ። ጥያቄ ያለው አንድ ቁጥር ጻፉ ያስገባቸዋለሁ። ሪኩዌስት አትላኩ። ረያን ተናግረሃል እንዴ? ወይ አልተናገርኩም። ተናግረሃል? እሺ ቀጥልሽ። እሺ ትረሳላችሁ ነበር። ያው እኔ መጥፎ ነገር የሰማሁት ውሸት የሰማሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝሙተኛ አድርጎ ነው የነገሩኝ። የዝሙት ሰው አድርጎ ነው የነገሩኝ። በሄድኩበት ሁሉ ላይክ ካፌ ስንሄድ ቡና ስንጠጣ ሁሌ የሚነግረኝ ልጅ አለና ካፊር ጋር ይሄድና ላይክ እኔ ገስ ላይ ጠይቄ ራሱ አላውቅም። እኔ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ግል ህይወታቸው ስለ ሚስቶቻቸው አንድ ቀን ጠይቄ አላውቅም። ግን ላይክ በራሴ ነው ራሱ ታግዬ አንድ የጠየቅኩ ሰው ቢኖር ሄሊና ትባልኛት። እሷ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች እንዴት እንዳገቡ ምናምን እሷ ናት የነገረችኝ፣ ዘርዘር ያለ ነገሮች ማለት ነው። ከዛ ውጪ አንድም ሰው አልጠየቅኩም ስለ ሚስቶቻቸው። ግን እዚሁ መልስ ቲክቶክ ላይ እና ኢምራን ሳላ መልስ ሰጡ ሰማሉ። ላይክ ምንም አይነት ውሃ የማያነሳ ነገሮች ነበርና ሲናገሩ የነበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ከሚስታቸው ጋር የተኙት አይነት ጥያቄ ነው የሚጠይቁትና በቃ አይምሮዬን የበከለው በትልቁ እሱ ነበር። ይሄ የመጀመሪያው ነውና እኔ ሲሰልም ራሱ በጣም የከበደኝ በቃ ላይክ እንባ ያረገኝ እንደዛ እኔ በውስጥ በዚህ ሚዲያ ላይ ያልተችሁት በውስጥ በልቤ ውስጥ ስተቸው የነበረው ነብይ ሰው ነብይ ነው ብዬ ስቀበል የሆነ ህመም ፈጠረብኝ። አንዱ እሱ ነው። ሁለተኛው ደግሞ አምላካቸው ወደ ካባ ካልዞሩ አይሰማም እንዴ የሚል ሸዋ ነበር ስሰማ የነበረውና ያው ሸዋ ነው የሚባለው ብቻ እሱ ነበር ሰማ የነበረው። እሱን ቀስ በቀስ ነው የተመለሰልኝ። በቃ በእኔ ዘንድ ያለ ያስቃል ብቻ ሁሉም ነገር እና ያው እኛ ሀሳባችንን ቀይረን አይደለም፣ ያው እውነቱን ተረድተን ነው። ይህ እንድትረዱት የምፈልገው ነገር የማታ ሀሳባችንን ቀይረን ሳይሆን እውነቱን ተረድተን ነው። እና ኡስታዝ ጀማል ጥያቄዎትን ይጠይቁና ለሌሎች ቦታ እንለቃለን። ይሻላል። ቀጥሉ ኡስታዝ ጀማል። መርሀባ ጃቢሩ ጀዛክላ ኸይረን። ምናልባት ቅድም ኤቨር ከጠየቀው ጥያቄ ጋር ምናልባት ተመሳሳይ ከሆነብኝ ይቀራል። እዚህ ጋር ሰለምት ወንድሞቻችን እህቶቻችን ወደ እስልምና ከገባችሁ በኋላ እስላማዊ ኢባዳዎች አሉና እነዛን ኢባዳዎች ለምሳሌ ነው ሶላት ሊሆን ይችላል፣ ጾም ሊሆን ይችላል እና ለመጀመሪያ ጊዜ ልዩ የሆነ ስሜት የፈጠረባችሁ የትኛው የአምልኮ ዘርፍ ነው በሚለው ትንሽ አጠር አድርጋችሁ ብትመልሱልኝ ደስ ይለኛል። ሁላችሁም አለ አዲስ አበባም ስላለች ማለት ነው። እሺ ከጃ ጀምራችሁ ሁላችሁ ወይ ኡስታዝ ወሂድ ጀምርና ከዛ ታላቁ እንደዚህ እየወረደ ይሄዳል። ኡስታዝ ካልቻልክ ንገረን። እሺ እኛ እንቀጥላለን። እሺ ታላቁ ቀጥል። እኔ ጋር እንኳን ላይክ ኢባዳ ባይባልም ማለትም እኔ ፒኬ ያልኩበት ስም የራሱ ትልቁ ምክንያቱ ምንድን ነው? ፒኬ የሚለው ሙቪ ላይ እንዳለው ተግባራቶችን እፈጽም ስለነበር ነው። ከእስልምናንም ከመቀበሌም በፊት
ቸርችም ገባ ነበረ፣ መስጅድ ውስጥም እንትኖችን እፈጽም ነበርና ሰላት እንደዚህ አዲስ ነገር ሆኖ ሳይሆን ያገኘሁት እኔ ኢባዳ ጋር በተገናኘ ሳይሆን የሱረቱል ፋቲሃ ትርጉም ማለት ነው። እሱ ደግሞ በጣም በቅርብ ነው። አሁን በዚህ ዓመት ውስጥ የሱረቱል ፋቲሃን ትርጉም ላይክ ተውሂድ ከሱረቱል ኢኽላስ በላይ ሱረቱል ፋቲሃ ላይ በጣም በሚገርም ሁኔታ አለና እና እሱን ያወኩ ቀን ላይክ ረብ የሚለው ትርጉሙ አልሐምድ የሚለው አል የሚለው ቃል መግባቱ ምናምን በቃ እያንዳንዱ ዲቴል ማለት ነው። እሱን ያወኩ ቀን እኔ የተሰማኝ ስሜት እኔ በየትኛውም አይነት ሁኔታ የተሰምቶኝ አያውቅም። እና ይሄ ነው የሱረቱል ፋቲሃን ትርጉም ያወኩበት ጊዜ። ትርጉም ስላችሁ ላይክ ዲቴል የሆነ ትርጉም ማለት ነው። እና አክቹሊ ብዙ ሙስሊሞችም እኔም በነካኝ መንገድ ይነካቸዋል ብዬ አላምንም። እና ይሄ ነው በእኔ በኩል ያለው። እሺ ትንሹ ቀጥል። እኔ ደስ ያለኝ ሶላት ነው። ኖርማል ሰው ውዱ አድርጎ ከሰገደ በኋላ ሰግዶ ከጨረሰ በኋላ ቅልል ያለ ስሜት ይሰማናል እና እንደ መጀመሪያ ጊዜ ሳይሆን እኔ ሁል ጊዜ ሰግጄ ከጨረስኩ በኋላ እንደዚህ አይነት ስሜት ነው የሚሰማኝ። ሆነ በጣም ቅዱስ የሆንኩ ይመስለኛል፣ መልአክ የሆንኩ አይነት ስሜት ነው የሚሰማኝ እና የሆነ የመንፈስ ነፃነት፣ ንጹህነት ምናምን ይሰጠኛል እና ያን ስሜት ደስ ይለኛል። ከእስልምና ውስጥ ካሉት ነገሮች ከኢባዳ ጋር ከተያያዙት ነገሮች። እሺ ረያን ቀጥል። እኔ ጥያቄ ነው አልሰማሁም። እሺ ዳውድ ቀጥል። የኔ ከጃ ጋር ትንሽ መሳሰል ሰላት ነውና ሰላት የሚያስተምረኝ ሰው አላወቅኩም፣ አላገኘውም በስነ ስርዓት እና ትምህርት ቤት እየተማርኩ መንግስት ትምህርት ቤት ነበር ማርና ጁማ ዕለት መስጊድ ወጥቼ የግል ትምህርት ቤቶችልና እንሰግዳለን ማለት እኔ ጁማ የመጀመሪያ ነው፣ ምንም አውቀው ነገር የለም። ከዛ በኋላ ለካ ሱና የሚባል አለ፣ እንትኑም አለ፣ ሱና አለ፣ ዋናው ጁማ ሰላቱም አለና እኔ አላውቅም። አላሁ አክበር ሲባል ሰማሁ። ቁጭ ብዬ ነበር መስጊድ ውስጥ አላሁ አክበር ሲባል ሰማሁ። ከዛን ቁጭ አልኩና ተነስተው ያኛው የግል የሚማር ልጆች አሉ እነሱ የኛ ትምህርት ቤትም እንፈራለን ስለ የሚፈራ ምናምን የኛ ትምህርት ቤታችን። ከዛን እሱ ጋር ሄጄ ልክ ሲጀመር እኔ ያየሁትም አንድ ላይ ሲሰግዱ ስለሆነ ያየሁት ሄጄ ከጎኑ ቆምኩ። እሱ ሱና ነው የሚሰግደው፣ ሱና እየሰገደ ማለት ነው። ከዛ ሄጄ ቆምኩኝ እና እናደደኝ። ምንም አይልም፣ ሱጁድ ይወርዳል፣ ሱጁድ ይወርዳል፣ ሩኩ ሲወርድ ሩኩ ተከትሎ ይወርዳል። ግን እየነገረኝ አይደለም እና በጣም ስለተቸግሬያለሁ ሰላት። እነዚህ ነገራቶች ናቸው ያጋጠሙኝ። ኸይር። እሺ አዲስ አለም ቀጥይ። ያው እስልምና ከገባን በኋላ ሁሉ ነገር አዲስ ነው። ሲጀመር ያው መጀመሪያ ሰላቱ ይልቅ እኔ ሰላት እንደሚደረግ አለማወቄ ትንሽ የሰዓታት እንትን ኮንፊውዥን ነበረኝ። ልክ ሲላክልኝ ግራን የገባኝ ምንድነው የማነበው ምንድነው ላይክ በአረብኛ መሆኑ ራሱ ለእኔ ኢምፓክት ፈጥሮብኝ ነበር እና ከዛ ከአረብ ሀገር ሆኜ እንኳን አረብኛ አለማወቅ ሌላ ፕሬዠር። ለአንድ ሻሃዳ ይዤ ሌሊት ነበር ካስታወስክና ላይክ ታጥበሽ አሁኑኑ ወደ ሰላት ትሄጃለሽ ስባል የተላከልኝ እንዳለ መረጃ ላይክ ምንድነው የማደርገው ነው የተሰማኝ የመጀመሪያው ስሜት። ከዛ ተገልብጦ ያንን ታነቢዋለሽ ሲባል የአማርኛ እንትኑን አለማወቅ የደቂቃዎች ቴክስቶች ነው ወደ እናንተ የሚላኩት። ይሄ ነገር ሙስሊም ከመሆኔ ጋር የሚፈጥርብኝ ኢምፓክት አለ እንዴ? ላይክ ከዚህ በኋላ እንዴት ነው የሚሆነው? በጣም አስጨንቆኝ ነበረ ለሰዓታት ማለት ነው። ከዛ በኋላ ላይክ ዩቲዩብ ላይ የተወሰነ ነገር አየሁና ምንም አላልኩኝም። በቃ ሂጃብን ፕሮፐርሊ የለኝም ከዚህ ቀጠሮ ከኡስታዝ ጋር ለመያዝ ኡስታዝ ዋሂድ ጋር ላይክ በውስጥ እሁድ ይዛለሁ ብዬ ነው ቀጠሮ። ድንገተኛ የነፍስ ጥሪ ሆኖብኝ ሻዳው ላይክ ፍራይዴይ የሆነው ሶ ድንገተኛም ስለሆነ ልብስም አልተዘጋጀሁኝም ምናምንና ላይክ በምን እንደምሰግድም በቃ ላይክ የዛች ደቂቃ በጣም ጭንቀት ሆነብኝ። ከዛ ምንም አላረኩኝም። በቃ ላይክ አመሰግናለሁ አምላክ ያልኩ የመጀመሪያ ፕሬየር የተጀመረው በምስጋና ነው። በቃ አመሰግናለሁ አትሊስት ብሞት እንኳን ነፍሴን አሸንፌ ወደ ሻሃዳ ስለመጣሁ ብዬ ስልኬን ዘግቼ ወደ ሐሰን ጋር ነው የሄድኩት። እንደዛ ነው። ያው ብዙዎቻችሁ አብረን ስለነበረ ታስታውሳላችሁ።
ኦኬ ረያን ቀጥል። እስልምና ላይ ካሉ የአምልኮ ስነ ስርዓቶች የበለጠ የተመቸ ወይ ያስደሰተክ ምናምን ምናምን? ያው ሰነድ ነው። እኔ ጋር ትንሽ ጫጫታ አለ፣ ግን ሰነድ ስለ ሰነድ ማስረጃ ያዝ ስለምናተኛ ነው ወይ ነው ማለት። እሺ እሺ የኔን ስነግራችሁ እኔ 2 ነጥብ ነው የማነሳው እና ምናልባት ሌሎች ሰዎች ይሄ ስሜት ከዚህ በፊት ተሰምታችሁ ማያውቅ ከሆነ በጣም ነው የማዝነው። እኔ በጣም የሚገርም ስሜት የተሰማኝ ማለት ነው እና የሆነ አስቡት የሆኑ ቲም አለ ማለት በቃ የሆነ ድሪም ቲም ማለት ነው። የሆነ ይሄ ስፔሻል የሆኑ ሰዎች የተጠራቀሙበት ቲም ማለት ነው። በቃ እንዴት በክብር ሊሆን ይችላል። በቃ የሆነ በጣም የከበሩ ሰዎች የምትሏቸው አሉ አይደለ? በፈጣሪ ዘንድ ወይ ደግሞ አይዱ ነው እንዴት በቃ በጣም የሚገርሙ ሰዎች በቃ የተለቁ ስላችሁ በቃ በጣም የገነኑ ሰዎች በቻላችሁ መጠን እነዚህ አሁን የምላችሁን ሰዎች በቻላችሁ እናንተ በምትወዱት በምትገርሙበት ነገር ጠቅላላ ሙሏቸው እና አግዝፏቸው። ከዛ ልክ ከነዚህ ሰዎች ጋር እናንተም እኮ እንደዛ ናችሁ ከነሱ ጋር እንትን የሆነ ሰው ወይ ደግሞ የሆነ አካል ከነሱ ጋር እኩል ናችሁ ብሎ ከዛ ቡድን ውስጥ ከቷችሁ ከዛ ቡድን ጋር ለሆነ ተልእኮ ስትሄዱ ማለት ነው ምን አይነት ስሜት እንደሚሰማችሁ አስቡት። እና እኔ በቃ ትልቁ ነገር ሰላት ነው ለእኔ ማለት ነው። እና ሁሌም አላህን የምጠይቀው ሰላቴ ላይ ጎበዝ እንደሆን ነው። በቃ በጣም ሰጋጅ መሆን እፈልጋለሁ። እና ሰጋጅ መሆን ስፈልግ ደግሞ በምንድን ነው ለራሴ ብዬ ነው። ምክንያቱም በሰላት ላይ እኔ በጣም ብዙ ነገር ተመልሶልኛል። ወላሂ ነው የምላችሁ። የሆነ ስጨነቅ ሲቸገር ምናምን ነገር ልክ ሰላቴን ስሰግድ ያ ነገር ተስተካክሎ አገኘዋለሁ። እንዴት እንደሆነ ራሱ አላውቅም የምር ማለት ነው። እና ከዚህ በፊትም ተናግሬያለሁ። እኔ ማንም ሰው ለራሱ ብሎ ሰላት ይስገድ። እኔ እንደተናገርኩት ነው የአላህ ስገዱ ግዴታ ነው ምናምን ስላለ ሲሆን ለራሴ ጥቅም ነው የምሰግደው። በቃ እኔ ስለምጠቅምበት ስለማገኝበት ማለት ነው። እና የመጀመሪያ ጊዜ ሰላት የሰገድኩት ከታላቁ ጋር ነው። እና የዛን ቀን ስሰግድ ነቢያቶች አሉ የምናከብራቸው የምንወዳቸው በቃ በእንትን ነው የምናውቃቸው። ይሄ በስም ወይ ተነግሮን በቃ የሆነ ኢማጅን የምታረጉት ነገር አለ። ልክ የመጀመሪያ ስጁዴ ግንባር መሬት ሲነካ ማለት ነው እዛ ዘመን ላይ በቃ ይሄ እንትን ጀለቢያ ነው የሚባለው ቀሚስ ለብሰው የሆነ ጫማቸው ወይ ምንድን ነው የሚባለው ሸበጥ ነው የሚባለው ያው ነቢያቶች ናቸው ብላችሁ የምታምናቸው አለ የሆነ ጺም ያላቸው ነጭ ጺም ምናምን በቃ ይሄ ያሉ ነቢያቶች ብላችሁ በቃ እዛ ጊዜ ላይ ነው የወሰደኝ። እዛ ጊዜ ላይ ማለት ነው በቃ ከነሱ ጋር ሆኜ በቃ በህይወቴ ለመጀመሪያ ጊዜ ለዓለማቱ ጌታ ሰገድኩኝ። በቃ እኔ እኮ ከዛ በፊት ክርስትናም ላይ እያለሁ እንሰግድ ነበረ። ይሄ እንትን ህማማት ላይ ምናምን ይሰገዳል እኮ ግን ላይክ ይሄን ፊሊንግ አግኝቼው አላውቅም። የምር ለዛ አምላክ የምር ሰገድኩለት። ከነዛ ከነቢያቶች ተርታ ተሰልፌ ስል እነሱ ባስተማሩት መንገድ ሰገድኩኝ ማለት ነው። እና ያ በጣም የሚገርመኝ ነገር ነው። እና ሌላ ደግሞ አንድ በጣም የገረመኝ ነገር አለና እኔ እየሰገድኩ ራሱ ገርሞኝ ስቄያለሁ። ለመጀመሪያ ጊዜ መስጂድ እንትን ጁማ የሰገድኩ ጊዜ ላይክ የመጀመሪያው ስጁድ ሲወረድ ያለው ድምፅ አለ በቃ ይሆናል አይደል አንድ ላይ ሁሉም ሰው እንትን ሲል የሚሰማው እኔ በቃ በጣም ነው የገረመኝ በጣም ማለት ነው። በቃ ለዛ ለዓለማቱ ጌታ እኮ ሰገድን ምናምን በቃ እንዴት ደስ እንደሚል ማለት ነው ያለው ሰው ብዛት ምናምን ላይክ ይህን ፊሊንግ እኔ ላይክ እና ሁሌ ጊዜ መስጂድ ሲሄድ ግን ሞስት ኦፍ ዘ ታይም ጁማ ላይ ነው ያው ብዙ ሰው ስለሚበዛ ምናምን ልክ የመጀመሪያው ስጁድ ሲወረድ ድምፅ አለው ምናምን ሲል በቃ ማሻአላ ይሄ እኮ ለአምላካችን በቃ የሰገድነው ስግደት ነው ምናምን ብዬ በቃ የሆነ ውስጣችን የሚቀረው ነገር አለና ይሄ ለእኔ ይሄ ነው። ኡስታዝ ጀማል እሺ ዴይ ኤንድ ናይት ሰላም አለይኩም አይመቸኝም ብሏል መሰለኝ። እሺ ኡስታዝ ትችላለህ? ብስሚላህ ሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች ይሰማለሁ? ይሰማለሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ትሰማለህ? ቀጥል። አንድ ጥያቄ መጠየቅ ትችላለህ? አንድ ጥያቄ ነው፣ ሁሉ ጊዜ ውስጥ ያለች ነገር ነው እና እናንተ ሳላመሰግን ደግሞ እናንተ ወንድም በማግኘቴ ደግሞ ወላሂ
ወደ ቲክቶክ ደግሞ እንዲገባ ደግሞ ያደረገኝ በጣም ትልቁ ነገር አላህ ስብሐነ ወተዓላ እንደዚህ አይነት ወንድሞች ልክ አለኝ ብዬ በንጽጽር ስትሰሩ ሲገባ እናንተን ደግሞ አላህ ስብሐነ ወተዓላ ወደ ዲኑ እንዲገባ ያደረገኝ ከምሬ ነው የምላችሁ። ንጽጽር እንደ ኡስታዝ ወሂድ ሁላችሁ እዚህ ላይ ያላችሁ የሰለመታችሁ ልክ እንደዚህ አይነት ወንድሞች አላችሁ ብዬ ስገባ ድሮ ላይ ባልቶክ ነው የሚያውቁኝ በብዛት እና እኔ አንድ ጥያቄ ከሁላችሁ የሚጠይቃችሁ ያኔ በክርስትና የነበራችሁ ጊዜ አላህ ዛሬ አድርገውና አልሐምዱሊላህ ዛሬ ያው እስልምና ተቀበላችሁ። ከእስልምና የበለጠ ብዙ ነገር እየሰራችሁ ነው። ማሻአላህ አላህ ውደዳችሁ፣ አላህ ጨመረላችሁ። በዛን ሰዓት አሁን እንደምናየው ንጽጽር ክርስቲያኖች የመጡ እዚህ እየጠየቁ ሙስሊሞችም ውስታቶቻችን ምናምን እየጠየቁ በዛን ሰዓት እናንተ ደግሞ አንኳር ጥያቄ የምትሏትን ከቸርች ስትሄዱ ወይም ከቄሶቻችሁ ወይም ከምትማሩ የፈጣሪ ኢየሱስ እያሉ ስትባሉ ጥያቄዎቹ ቸርቾች ወይ ቄሶቻችሁ ትጠይቁ ነበረ እንዴ? ወይስ ሲጠይቁስ ምን አይነት አንኳር ጥያቄ ነው ጠይቃችሁ ያልተመለሰላችሁ ጭንቅላቶች ውስጥ ያለና ከዛ በኋላ ወደ ንጽጽር እስልምና መጣችሁ ጥያቄ እንዲጠይቁ ያደረጋችሁ ምንድን ናት? አንድ አንኳር ሁላችሁ ብትነግሩኝ ደስ ይለኛል። ሁልጊዜችን ውስጥ ያለች ለምን ሰው ካልጠየቀ አይማሩ። እንደምታውቁ ዛሬ ወሳጆቻችን ብዙ ሙስሊሞች ይጠይቃሉ። ክርስቲያኖቹስ እናንተ እዛ በዛን ሰዓት ይጠይቁ ነበረ? ሲጠይቁስ ምናምን ጥያቄ ነው ጠይቃችሁ ያልተመለሰላችሁ? እቺ መልሱልኝ። በረፈ ገባችሁ ጥያቄው? እሺ ገብቶናል። ያው ምንድነው የተጠየቀው ጥያቄ በክርስትና ሃይማኖት እያላችሁ በጣም ጥያቄ ፈጥሮባችሁ የጠየቃችሁ ጥያቄ ምንድን ነው? ያገኛችሁትስ መልስ ምንድን ነው? እኔ ጠይቅና ከዛ ቶሎ ቶሎ እንትን እንላለን። ምናልባት አስፈላጊ ከሆነ በሌላ ቀን ወይ በሌላ ሰዓት ይህንን እንትን እንቀጥለዋለን ኢንሻላህ። ምክንያቱም ብዙ ነገር እያዝናና እያስተማረ በቃ አሪፍ ጊዜ ስለሆነ ማለት ነው። እኔ ክርስትና ሃይማኖት ላይ በቃ የመጀመሪያ የተነሳብኝ ጥያቄ ያስደነገጠኝ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚለው ነገር መጽሐፍ ቅዱስ ውስጥ አለመኖሩ ነው። እና እንደሌለ አረጋግጬ እንኳን ሰዎችን ስጠይቅ እንትንል ነበረ፣ ሊመልሱልኝ ያንገራግሩ ነበረ። እንደዛ ሳይሆን እንትን እኮ ምናምን እና ያው በስነስርዓት ይሄ ጥያቄ የተመለሰልኝ እኔ ኢንስፓየር ያደረገኝም በቃ እንደ ሞኝ ስስቅ ነበር። የዛን ቀን የምታስታውሱት ከሆነ አይ ቲንክ ካሊድ ካሳሁን ቄስ የነበሩ ገዳም ላይ በጣም ብዙ ሰርተፍኬት ያገኙ ሰዎች ገዳም ላይ እንትና ኡስታዝ ካሊድ ካሳሁን መሰለኛው እንደዛ መሰለኛው ቄስ እንደውም የነበሩ መብላት መጠጣት የአምላክ ባህሪ ከሆነ ታዲያ እኔ አምላኬ ከኔ በምን አነሰ ብና ከና አክሰንቱ ነው ላምችለው እና አንድ ጓደኛዬ ልኮልኝ ቁጭ ብዬ ነው ቤት በላፕቶፕ እያየሁት እንደ እብድ ስስቅ እንዴት ቄስ ይሰልማል ምን ቢሆን ነው ምናምን በቃ ትልቅ ጥያቄ ፈጠረብኝና እሱ እኔ አምላክ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ መጽሐፍ ቅዱስ ላይ ካለ ለስንት ነው ለ20 ምናምን ዓመት እኔ በቃ ቤተክርስቲያን አልነበርኩም ማለት ከዛ የበለጠ በቃ በጣም እንትን እንደሆነ ያደረገኝ ኪሪየስ እንደሆነ ያደረገኝና ጠየቅኩኝ። አልተመለሰም፣ ስቲል ነው አልተመለሰም። እና በዚህ አጋጣሚ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ መጽሐፍ ቅዱስ ላይ የለም፣ በፍጹም የለም፣ አልተባለም። እና ይሄ ነው ታላቁ ካለክ ቀጥል። ሁላችሁም በቃ ቶሎ ቶሎ እንትን እንበልና እንጨርስ፣ አስፈላጊ ከሆነ እንቀጥላለን። እሺ አክቹሊ ክርስቲያን የነበራችሁ ስላለ ጥያቄው የሚመለከተኝ አይመስለኝም። ግን ክርስትና ላይ የተነሱ ጥያቄዎች ከሆነ ግን እኔ ጋር ትልቁ ጥያቄ የነበረው የፍትህ ጥያቄ ነው። እስቲ አሁንም ከዛ የተለየ ጥያቄ አልጠይቅም። ፍትህ ጋር በተገናኘ ነው እኔ ትልቁ ማነሳው ጥያቄ እና በቃ ይሄ ነው ፖይንቱ። ቀጥሉ። ጃ ቀጥል። ጃ አለክ? እኔ ያው መጀመሪያ ጥያቄ የሆነብኝ ከክርስትና አንፃር ድሮ ውስጡ ላይ ብቻ ነበር ትኩረት የማደርገው። ማርያም ታማልዳለች ወይስ አታማልድም፣ ኢየሱስ ጌታ ነው ኢየሱስ ጌታ አይደለም ምናምን እንደዛ ነገር ላይ ነበር ትኩረቴ እና ራሱን መጽሐፍ ቅዱስን አይቼው አላቅም ነበር። እና የመጀመሪያ እኔ በጣም ጥያቄ ፈጥሮብኝ የነበረው ነገር ለካ መጽሐፍ ቅዱስን ማን እስከዚህ ጊዜ ዘመን ድረስ አደረሰልን፣ ማን ጻፈው ምናምን ያንን አስቤው አላቅም ነበርና እኔ የመጀመሪያ ጥያቄ የሆኑብኝ ነገሮች ራሱን መጽሐፍ ቅዱስን ማን ጻፈው መልስ ላገኝለት ያልቻልኩት ጥያቄ እሱ ነበር። ሁለተኛ ደግሞ ጥያቄ የሆነብኝ ቅድም ኡስታዝ ወሂድ ያለው ያነሳብኝ ጥያቄ ነው። ምክንያቱም መጠበቂያ ግንብም ላይ
የምርምር መረጃዎችም ላይ ምናምን ከይሖዋ ምስክሮች አንጻር ሳየው ግልጽ የሆነ ነገር የለም ስለ ጊዜና ስለ ኢየሱስ የትኛው እንደተጀመረና እኔ እንደ ይሖዋ ምስክር ሁለቱ ነበሩ ጥያቄዎቹ። እሺ ዳውድ ቀጥል። ይሄኔ ያው የታወቀ እስከዛሬ ድረስ ያልተመለሰ የስላሴ እንትን ሆነ ስላሴ ነውና ሁሌ ስለ ስላሴ ስጠይቅ ማቃት አለች ውዳሴ ማርያም ላይ ያለች እንዴት ነው አንድ አምላክ ሶስት የሆነ ምናምን ሲባል እንዘ ሀዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ተብሎ በዚህ ነው ምናምነው ምናምን ብላት አለች። እና እቺ ለካ ከውዳሴ ማርያም አንደኛ እንትን ያልኳት የሸመደድኳት። የሚገርመው ነገር ነው መስጊድ ምናምን የመግባት እድል ነበረኝ። ሳልፍ በመስጊድ በኩል እንትን እል ነበር ገብቼ ምናምን ውሃ ቀብቼ ፀጉሬን ታጥቤ ምናምን ወጣ ነበርና ነፃነት ነበረው። ስለዚህ ሳልሰም በፊት ሰላም መስጊድ ይባላል። የመስጊዱ ስም ሰላም ነው እና እውነትም ሰላም ነው የሰጠኝ። በነፃነት ገብቼ ፀጉሬን ታጥቤ ምናምን የምወጣበት መስጊድ ነበርና ከሙስሊሞች ጋር ያለኝ ቀረቤታ በጣም እንዳለ ሆኖ የስላሴዋ ነገር በቃ ከዚህ አላልፎ ነበር። እንዘ ሀዱ ሰለስቱ ወንዘ ሰለስቱ አሐዱ ሁሌ ስጠይቅ እቺ ነበር አመጣና ሙስሊሞች ናቸው የሚጠይቁ በሱ ነው የስላሴ ነገር እስካሁን አሁንም ድረስ እንትን የምልበት ማለት ነው። እሺ አዲሱ ቀጥይ። እኔ ያው እንደ ብዙ መጀመሪያው እንደ ልጅነታችን እንዳደግነው ምስለ አድኅኖ የሚለው ጥያቄ ነው። ከዛ ደግሞ የንስሐ አባት ነው ከኦርቶዶክስ። ከፕሮቴስታንት መንፈስ ቅዱስ ነው። ልዩ ልዩ ስጦታዎች አንዱ ሲናገር አንዱ በልሳን ሲናገሩ አንዱ አንዱን አይጠብቁም እና ከዛ ነው የመጀመሪያ ጥያቄ የመንፈስ ቅዱስን ላይ ኪሬስ ያደረገኝ። ከዛ ደግሞ ያው ያለ ከሃይማኖት ጠልዞ አስወጣን የምትለው ነገር አለ አይደል? ተሞር መጽሐፍ ቅዱስን ስታነብ ሌላ ነውና ድርጊቱ ደግሞ አይመሳሰልም። ቢመሳሰልም ደግሞ ኢንተርፕሬሽኑና ተግባሩ አይገናኝም እና የግል ምልከታዎች ላይ የሚጠየቁ ጥያቄዎች ለእኔ ፐርሰናሊ ከኢንሰልት ያልተናነሰ ነበርና ኢንቴሊጀንስን የማቋሻ እውቀት የሌላችሁ የማይገባችሁ ምናምን የሚል ወደ መጨረሻው ደረጃ ላይ እንደዛ ነው የሚመጣውና ያ በዛ ከሃይማኖቱ ልወጣች ያለው ፐርሰናሊ። እሺ ሩት አለሽ? አለሁኝ። አሰላሙ አለይኩም እንዴት ዋላችሁ ቤተሰቦች? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጥያቄ ያላችሁ አንድ ቁጥር ጻፉ። ሜቢ የመጨረሻ ሁለት ሰው እንቀበልና በቃ ወይ ለሌላ ቀን እናደርገዋለን። ጥያቄሽን አቅርቢ። ኧረ እኔ ጥያቄ አይደለም። እኔ አንተን፣ ፒኬን፣ አዲስን ሁላችሁንም ላመሰግናችሁ ነው። ሲሃም ነኝ። አትቆጣኝ እንጂ እሺ። እንዴት ናችሁ? ሁላችሁንም ሰላም። እሺ እንዴት ነሽ? ደህና ነሽ? አለሁልህ። ጽፌልህ እኮ ስንትን አይመልስም አያስገባም መሰለኝ ሜሴጅ። እሺ እኔ እንዴት እንደሆነ እኔ እንጃ። እሺ ቀጥይና ሀሳብሽን እንትን እንበል እንቀበላለን። ቀጥይ። በቃ ሁላችሁንም ላመሰግናችሁ ነው የምፈልገው ስላስረዳችሁኝ፣ በትዕግስት ስላስረዳችሁኝ፣ እንዲገባኝ ስላደረጋችሁ፣ ሳሰለችሁ በቃ ይሄን ልላችሁ ነው። በቃ ላመሰግናችሁ ነው የምፈልገው። በጣም ነው የማመሰግነው እስልምናን እንድረዳው ስላደረጋችሁኝ። እሺ ማሻአላህ፣ አላህ ይጠብቅሽ ባለሽበት። እኛም በጣም ነው የምንወድሽ። እንተ ዳሪያ ናት። ዳሪያ ነሽ እኮ አዲስ ዓለም ሃይዌያት። አዲዬ እንዴት ነሽ? ደህና ነሽ? ሰላም አለይኩም። ሰላም እንዴት ነሽ? አልሐምዱሊላህ። ድምፅሽን ስለሰማሁት በጣም ደስ ብሎኛል። ለረጅም ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ። ዳሪያ ማን ናት? ዳሪያ የኤደን ጓደኛ ናት? አይ አይደለችም፣ ሌላ ዳሪያ አለች። ትልቋ ዳሪያ የመጀመሪያው። ኦኬ እኔ አላውቃትም ጭራሽ ነው። ዛሬ ነው ድምጿን የሰማሁት። አካውንቷም አላወቅኳትም። አዎ እንትን ነው ባስታውስ በጣም ትጠይቅ ነበረ እኛ ጋር እየመጣች በጣም ማለት ለምንን መከራ በልተን መጨረሻ ላይ በራሷ ወስና ነው የሰለመች። ማነሽ ታዲያ? ታላቁ ይገርማል በጣም በቃ እየበዙ ነው። በቃ አሁንማ በቃ መቆጣጠር ላቃተል። መጪው ዘመን የኢስላም ነው። አዎ እንደገና የዛን ቀን ትዝ የሚለኝ የትኛው ሪከርድ ነበረ? አዎ እኛ ሰልፊሾች አይደለንም ብዬ የተናገርኩት ንግግር ዳሪያ የሰለመች ቀን ነው አይደለም? አዎ እንትና ጋር ብሮግ አይደለ? እንትና አይደለም
ሻሃዳ ያሽቀል ኢብሮ ጋር ይሁን እኔ እንጃ ማን ጋር እንደሆነ ግን ኢብሮ ጋር የዛን እኮ ቀን ነው። ብቻ ኦኬ ኢብሮ ጋር ነው ከሆነ ልጅ ጋር ንግግር ነበረው። ምንድን ነው ውይይት ነበረው የዛን ቀን ማለት ነው። አዎ የዛን ቀን ነው እኛ ሰልፊሾች አይደለንም የሚለውን ንግግር የተናገርኩት የዛን ቀን ነው። በዚች በእህታችን ምክንያት ተነክቼ ትያለሽ። አይ ማሻአላ አላህ ያጽናሽ። እንትን እኔ ጽፍልሻለሁ ራሴ ቴክስት በቃ በዚህኛው ጻፍልኝ እሺ። ወይ ምን እሺ ታረጊያለሽ መሰለሽ አንድ ፖስት ላይ ኮመንት ዝም ብለሽ ጻፊ፣ እኔ ራሴ ጽፍልሻለሁ። እሺ 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 ሌመን ነው ሌል የሚል ከታች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሁላችሁንም ለአላህ ስል ወዳችኋለሁ። እድሜ አላህ ሰጥቶኝ ይሄንን በማየቴ በጣም ደስተኛ ነኝ። እኔ አንድ ጥያቄ ለሁላችሁም ያለኝ አዲስዬ ሰላም አለይኩም የመጨረሻ ጊዜ ስትወስኑ በቃ ብላችሁ የመጨረሻ እንድትቆርጡ እስልምናን ለመቀበል ያስገደዳችሁ የመጨረሻ ቷን ታይም ብትነግሩኝ ደስ ይለኛል። ዛት ሴት በቃ ብላችሁ የወሰናችሁበትን። እሺ አሁንም እኔ ጀምራለሁ። ቶሎ ቶሎ እየጨረስን እንሄዳለን። ሌሎችም እንትን እንዲል እኔ ሻሃዳ እንዲዝ ያደረገኝ የመጨረሻ ቀን 3 ቀን በህልሜ ሻሃዳ ሲይዝ ያየሁት ነው። የድሮ ጓደኞቼ በጣም የምወዳቸው ቤተሰቦች እስልምና ላይ በቃ ጥያቄን ከጨረስኩ በኋላ በቃ ግብ ውስጥ ነበርኩ ከራሴ እና በቃ 3 ቀን ነው። አንድ ቀን አየው ሻሃዳ ሲያስይዙኝ እና አልቅሼ ነበር እና ላይክ የምርም አልቅሼ ነበር። ስነሳ ፊቴ ላይ ማለት እንደ ቅዠት ደንግጬ ነው የተነሳሁት። ሁለተኛ ቀን ከዛ 3ኛው ቀን በቃ ወሰንኩኝ ሻሃዳ ያስኩኝ ማለት ነው። ታላቁ ቀጥል። አዲስ ቪዲዮ ጾመኛ ይበዛል እና አውሮፓ አሜሪካ ምናምን ያለው ሰው ይጎመጃል። ቀጥል። እሺ ታላቁ ቀጥል ወይ አዲስ ቀጥይ አንቺ። ስለሆነ ጥሩ ሰዓት ታይሚንግ ነው። ያው እኛ ጋር ከ40 እና አንደኛ እዚህ ቲክቶክ ላይ ካገኛቸዋቸው እንዲሁም ከምናውቃቸው 40 ምናምን በላይ ሰለምቴዎች ጋር እነ ረያንም ዳውድም ኤቭሪዴይ ሆነን እስከ ዛሬ 25 ዴይ 27 ዴይ አብረን እያፈጠርን እዚህ ረመዳናችንን እያሳለፍን ነው። አልሐምዱሊላህ እናንተ ቲክቶክ ላይ ባልኖርም ብዙ ጊዜ አሁን ይህንን ወር ላይ በእንደዚህ አይነት ቫይብ ነው እያሳለፍን ያለ ነው እና ላይክ እሱን ላጋራችሁ ብዬ ነው። ይቅርታ ሌላ ሀገር ላላችሁ አፋችሁን መምራቅ ከሞላሁት አላህ ይቅር ይበልኝ። ከዛ ግን አልሐምዱሊላህ ያው ቢንግ ሙስሊም ያገኟቸው አንደኛው ነገር ይሄ ደግሞ መስጠት ማድረግ መኖር የሚባለው ማንነቶች አሉና ከአፍ ከሚኖረው በተግባር የሚኖረው የበለጠ ሰላም ያስገኛልና ኑ አብረን እናፍጥር። ለኢድም ሰለምቴዎች ጃቢርም ፒኬ ኤንድ ጃ ያኛውም አርብ ይሁን መቼ እንደሚሆን አላውቅም። ጠዋት ላይ ግን የኔ ኢንቫይት ነው። መታችሁ አብረን ሰለብሬት ማድረግ እንችላለን። ያው ብቸኝነት ስሜቱ አለ ምናምን የራሴን ንያ ስለነበረ የላስቲሩ ይሄ የሁለተኛ ረመዳኔ ነው እና አልሐምዱሊላህ አመሰግናለሁ። በዛው ሰበቡ የመጀመሪያ የሰማኝ ስሜት እኔ ሁሌ እንደምለው አካትቼ ልውረድና ከሞት ሪዘረክት የማድረግ ያህል አዲስ ህይወትና አዲስ ዓለም ውስጥ ነው የገባሁት። ፕራክቲካሊ ከዛች ቀን ጀምሮ እስከዛሬው ዕለት ድረስ እኔ አዲስ ህይወት ውስጥ ነው ያለሁትኝ እና የኔን ህይወት አትሊስት ደግሞ የሚጋሩኝን አብሬ ከአረብ ሀገር ተመልሰው ደግሞ ቤተሰብ አይዞሽ እንዲሏቸው ብርሃን እስላማዊ ድርጅትን ብርሃን ሆኖ በእስልምና መንገድ ለመቀጠል ጀምሬያለሁ። አትሊስት የሚኖር ማንነቶችን ፕራክቲስ ለማድረግ ማለት ነው። ኢንሻአላህ ደግሞ አሁን ከወሬው ባለፈ መታችሁ አብረን እናፍጥር ብታዩት ደግሞ ፊሊንጉ ኢትስ አሜዚንግ። አመሰግናለሁ እድሉን ስለሰጣችሁኝ። ኡስታዜም ስላስገባኝ አመሰግናለሁ። ደህና ቆዩኝ። ኢንሻአላህ እንገናኛለን። እሺ ጀዛከላህ ኸይር አዲሱ አሪፍ ነገር ነው። የኢድ ቀንም ተሰባስባችሁ አንድ ላይ እንደምታፈጥሩ ተስፋ አለን ኢንሻአላህ። ትልቅ ነገር ነው ራሱ። አንዳንዴ ሰለምቴ ስትሆኑ ነው የምታውቁት። ለብቻችሁ ማለት ከቤተሰብ ጋር የሚኖር ሰው በተለይ ደግሞ በጣም ይቸገራል ማለት ነው። ስለዚህ በዚህ አጋጣሚ የኢድ ቀን ሰግዳችሁ ከዛ በኋላ ተገናኝታችሁ አብራችሁ ኢድን እንደምታሳልፉ ተስፋ አለኝ። ኢንሻአላህ በርቱ። አዲስ አለም
እሺ ታላቁ ቀጥል እና ቀጥለ አስቀጥል። እሺ ታላቁ መጣው እኔ 5 ደቂቃ መርሃባ። እሺ እሺ እኔ ትልቁ ጥያቄ የነበረው ቅድም እንዳልኳችሁ ትልቅ ችግርም ተፈጥሮብኝ ነበር። አንዲት ፒዲኤፍ አይቼ ላይክ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ጅብሪል ነው ወይስ ሰይጣን የምትል ፒዲኤፍ አይቼ በዛ ምክንያት ነበር እስልምና ላይ በተለይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ትልቅ የሆነ መጥፎ ነገር አድሮብኝ የነበረውና ወደ እስልምና ሪቨርት እንዳደርግም በጣም የረዳኝ እንትን ነው ሲራ ነው። ሲራ አረሂቀል መክቱም እና ለዓለማት እዝነት የሚሉ ሁለት መጽሐፎች አሉ። ሲራ በአማርኛ ከዚህ በፊት አማርኛ ስላልነበረ ብዙም አላነብም ነበር፣ አረብኛም እንግሊዘኛም ስለማልችል ማለት ነው። ግን መተርጎሙን ከሰማው በኋላ ገዝቼ አረሂቀል መክቱምን በማነብበት ጊዜ ማለት ነው አንድ ታሪክ አገኘው። እሱ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ጥበቃ በጣም የሚፈልጉበት ጊዜ ነበረ። የሆነ ሰዓት ላይ መካ ከተማ ላይ በጣም ከሰዎች ወይም ከሆነ ጎሳ መከለል ይፈልጉ ነበር። ብዙ ጎሳዎች ላይ እንትን እንደ ጠላት አድርገዋቸው ነበርና ያው ከቤተሰባቸውም ስለጀመረ ማለት ነው ጠላትነቱ ከና አቡ ለሀብ ምናምን። ከዛ አንድ ጎሳ ጋር ሄዱ። በኑ አምር የሚባል ጎሳ ምንድነው ዳዕዋ ያደረጉ ላይክ ጥበቃ በሚፈልጉበት ጊዜ ላይ ዳዕዋ ያደረጉ የበኑ አምር ጎሳ የሆነ አካል በሂራ የሚባል አይ ቲንክ እሱ ሰውዬ አያቸውና አነጋገራቸውን ምናምን ሲያይ ምን ብሎ አሰበ? ይህንን ሰው ከለላ ብንሰጥለትና ከለላ ብናደርግለትና እሱም ብናግዘው በቃ ትልቁ ነገር ብለው ያሰቡት ምንድነው? ወደፊት አረቦችን በቁጥጥሩ ስር ማድረጉ ስለማይቀር ይህ ሰው አነጋገሩ ላይክ ለፖለቲካ አሪፍ ስለሆነ እሱም ብናግዘው የኛ ዘር ወደፊት ላይ ንግስና ላይ የመድረስ አቅሙ ከፍተኛ ይሆናል ምናምን ብለው አሰበና አናገራቸው ማለት ነው። እና እዛ ላይ የመለሱለት ምላሽ ለኔ በቃ ትልቁ ተርኒንግ ፖይንት ብዬ ማስበው ነቢያችንን ሰለላሁ ዐለይሂ ወሰለም ከሙሉ ሲራ መጽሐፍ በጣም ልቤን የገዛው ፓርት ይሄ ፓርት ነው። ምንድነው? እሳቸው በጣም ከለላ የሚፈልጉበት ሰዓት ቢሆንም ግን እሱ ምንድነው መስፈርት አድርጎ ያቀረበው እርስዎ ከሞቱ በኋላ ንግስናውን ያው መንገሱ አይቀርም ኦሬዲ ንግስናውን የኛ ዘር ይቀጥል ነው ማለት የኛ ዘር ንግስናው በእኛ ዘር በኩል ይቀጥል የሚል ነው። በእኛ ዘር ማለት ንግስናውን ይሄ ቤተሰብ የኛ ዘር ይውረስ እኛ አሁን ከለላ እንሰጣለን የሚል ነውና በነፃነት ነብይነትን ታውጃለህ ነው። አስቡት በዛ ሰዓት ነብይነታቸውን አልተከለከሉም፣ አልታገዱም። ነብይ ነኝ የሚለውን ቃል እንዳይሰብኩ አላገዳቸውም። ይሄ ጎሳ አክሴፕት ያደርጋቸዋል፣ እምነታቸውን ይቀበላል፣ ከለላ ይሰጣቸዋል፣ እንደፈለጉ ዳዋ ማድረግ ይችላሉ ማለት ነው። ይሄ ደግሞ ትልቁ የሚፈልጉት ፖይንት ነበረ። ከዛ ግን ነቢያችን ሰለላሁ ዐለይሂ ወሰለም ንግስናን የሚሰጠው ለፈለገው ሰው የሚሰጠው አላህ Subhanahu Wa Ta'ala ነው አሉ። ለፈለገው ሰው አላህ Subhanahu Wa Ta'ala ነው የሚሰጠው። እንግዲህ አንድ ሐሰተኛ ነብይ የሆነ አካል እንግዲህ ሐሰተኛ ነብይ ብለን ስለምናምን ከእሱ ከሞተ በኋላ ላለው ነገር ተጨንቆ ላይክ እኔ ከሞትኩ በኋላ ይሄ ጎሳ እንዳይወርስ የሚለው ነገር አስጨንቆት ንግስና ያላህ ነው አላህ ለፈለገው አካል ነው የሚሰጠው ብሎ በነፃነት ነብይነትን የሚሰብክበትን ሁኔታ ከለላ የሚሰጥበትን ብዙ ተቀባይ የሚያገኙበትን ነገር ሲተው ማለት ነው ሪፊውዝ በቃ አልፈልግም ሲል እኔ ሐሰተኛ ነብይ የሚለው ሐሳብ እዚህ ላይ ስመጣ በቃ ፖዝ አደረገኝ። በጣም ለኔ ትልቅ ተርኒንግ ፖይንት ሆኖ ያገኘሁት ይሄ ነው። ስለሳቸው ማንነት ያው የሳቸው ማንነት ጋር በተገናኘ ነው አብዛኛውም ጥያቄ የነበረ። ከሁሉ ጥያቄ ትልቁን ምላሽ የሰጠው አጋጣሚ ይሄ አጋጣሚ ነውና አይ ቲንክ ኢፍጣር ደርሰዋል። እኛ ጋም አንድ 10 ደቂቃ 8 ደቂቃ እንደዛ ነው የቀረው መውጣት ያለብን ይመስለኛል። እና ጀዛኩሙላሁ ኸይረን ሰዎች እኔና ትንሹ ጃ ብቻ ነው ያለነው። ኢንሻአላህ ይቀጥላል። በሌላ ቀን ፓርቱ ይቀጥላል። ጥያቄ ያላችሁ ሰዎችም እንደዚሁ እየገባችሁ መጠየቅ ትችላላችሁ። ለሌላ ጊዜ ይተላለፋል ኢንሻአላህ ክፍል 2 ማለት ነው። እሺ ሰላም ደሩ። እሺ ያው እንዳለው ሌላ ቀን እንቀጥላለን በሰፊው።
ቢቻልና ብናደርገው የሁላችሁንም ጥያቄ የሁላችሁንም ብቻ ሳይሆን እኔ እኮ ብዙ ጥያቄ ነው ያለኝ፣ አንድ ጥያቄ ብቻ ነው የጠየቅኩት የምትሉትም ያላችሁን ሁሉንም ጥያቄ እንትን ብለን ምክንያቱም እንትን ነው በጣም አስተማሪ ነው ብዬ እንደዚህ ነው እንዲህ ምናምን ብሎ የሚጠይቁ ሰዎች ስለሚኖሩ ማለት ነው እንደዛ እናደርጋለን። ለዛሬ በዚህ ይበቃናል። ግን ልክ ስትወጡ እንትን ትላላችሁ። የፖስትኩት ቪዲዮ አለና እሱን ቪዲዮ ላይክ፣ ኮመንት፣ ሪፖስት አድርጉ እና የምችሉትን ሰው ኮመንት ላይ ሜንሽን አድርጉ። እሺ ሜንሽን አድርጉ። እሺ ዛህራ ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ደህና አልሐምዱሊላህ። በመጀመሪያ ሁላችሁም አላህ ያላጀዛችሁን ይክፈላችሁ። በጾም ላይ ያላችሁት እና የኔ ጥያቄ እንኳን ብዙም አይደለም፣ ይቅርታ ጥያቄ ጥያቄ ምን እንደሆነ ታውቂያለሽ? አንደኛ እኔና ታላቁ ብቻ ነው ያለነው። ወጡ ሁሉም ሌላ ቀን ስንቀጥለው በቃ ስላየሁት ያንቺን ቅድሚያ ሰጥሻለሁ። እሺ በስነ ስርዓት ጠይቂያለሽ። ለአንቺም የማይሆን መልስ ከሚመለስልሽ ሁላችንም እንድንመልስ እንደዛ እናደርጋለን። እሺ እና ሌላ ቀን እንቀጥላለን። እንደወጣችሁ ሁላችሁ ምን ቤት ግቡና የመጀመሪያውን ቪዲዮ ገብታችሁ እዩት። እሺ እንደዛ አድርጉ። ለዛሬ በዚሁ በቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ። በያለንበት ሁላችንም አላህ ይጠብቀን። አብዲ ሰላም አለይኩም ብያለሁ። ያው ሰላም ብዬ ከትንበል ብዬ እሺ በሉ በቃ ቻው።